ሰላምና ጤና ውድ በመላው ዓለም ለምትገኙ ቤተሰቦች ለእናንተ ይሁን። እንኳን ወደ ጸጋዬ ሼልፍ ዩቲዩብ ቻናል ሁለተኛው ዩቲዩብ ቻናል በሰላም እንኳን መጣችሁ። ውድ ቤተሰቦች ለዛሬ በባዮግራፊ ታይማችን አንድ ላይ ቆይታ እንድናረግበት ያስኩት የኪነ ጥበብ ናዝራዊን በእውቁ ተዋናይ፣ አክተር፣ ፕሮዲውሰር፣ ዳይሬክተር ግሩም ኤርሚያስ ህይወትን ተመርኩዞ ወይም በዛ ዙሪያ ያጠነጠነ ጽሁፉን ይሆናል። ከውልደቱ እድገቱ፣ እንዲሁም ደግሞ ስለ ስራዎቹ፣ ስለ ግል ህይወቱ፣ ስለ ትዳር፣ ስለ ልጆቹ ኪነ ጥበብ ናዝራዊ በክትቡ ነካ አድርጓል። ያልሰማችኋቸውና አዳዲስ ከታማኝ ምንጮች እንዲሁም ከራሱ ተዋናዩ በተለያዩ ጊዜ በራሱ ምስክርነት የሰጠባቸው ክስተቶች፣ ሁነቶችና ስለ ራሱ የተናገረባቸውም ተካቶ ይገኛሉ። ስለሆነም እስከ መጨረሻው እንድትታደሙ በአክብሮት ጠይቃለሁ። ውድ ቤተሰቦች የፊልም ባለሙያ ግሩም ኤርሚያስ ከቀደሙ ከሄርሜላ አንስቶ መስዋዕት፣ ነስርየት፣ 79፣ 400፣ ፍቅር፣ ላምባ፣ አማላዩ እጅግ በርካታ የቅርብ ጊዜው ደግሞ ራሱ ያዘጋጀው የሱፍ አበባ የተሰኘው ከመስከረም አበራ ጋር የተጣመሩበት ፊልምም እጅግ ተወዳጅ ሆኖ በቅርቡ መታው እስከሚችሉት ውስጥ ይገኛል። መልካም ቆይታ። ግሩም ኤርሚያስ ወጋየሁ የተወለድኩት መጋቢት 7 ቀን በእኛ አቆጣጠር 1970 ዓመተ ምህረት ላይ መርካቶ አካባቢ ነው። እድሜ ላስላካላችሁ አሁን ላይ 47 የሚል ቁጥር ታገኙ ይሆናል። ለእናቴ ወጋየሁ የመጀመሪያ ልጅ፣ ለአባቴ ኤርሚያስ ደግሞ ሶስተኛ ልጅ ነኝ። በአጠቃላይ 7 ወንድምና እህቶች አሉኝ። በልጅነቴ በጣም ዝምተኛና የተነጠልኩ አይነት ልጅ ነበርኩ። ቀልጠፍ ብዬ ከልጆች ጋር በመቀላቀል ነገሮችን መከወንና መጫወት አይሆንልኝም። እንደውም ነፍሱን ይማሮና እንዳጎቴ እጄን ላይ ይዞኝ ይዞር ነበር። ብዙ ቦታ ደርሰን ስንመለስ እኔ አንድም ቃል ካንደበቴ እንዳላወጣ ይታዘባል። ታዲያ ነገር ሲደጋገምበት ይገርመውና ግሩም ቆይ ማውራት ይደክመዋል እንዴ ይል ነበር። ዝምተኝነትን ብቻ ሳይሆን በትምህርቴም ደካማ መባል ልጅ ነበርኩ። ቤተሰቦችን በጣም ወዳለሁ። በተለይ ለእናቴ ያለኝ ፍቅርና ቀረቤታ ልዩ ነው። ለዛ ነው በአያቴ ስም ምትክ የእናቴን ስም በመጠቀም ግሩም ኤርሚያስ ወጋየሁ ተብዬ የምጠራው። ልጅ ሆኜ እቃቃ በደንብ የሚያስደስተኝ ጨዋታ ነበር። ነገሮችን ከማድረግ ይልቅ መመልከትና መታዘብ መርጥ ነበር። የአዲስ ዓመት ደርሶ ልጆች ሆያውዬ ሲሉ አብሬያቸው ላለሁ። ግን ከመጨፈሩ በላይ ሲጨፍሩ ማየት ነበር የሚያስደስተኝ። በተለይ ሴቶች አበባየሁ ሲጨፍሩ በአዘኔታ ነበር ማዳመጣቸው። እዛ አበባየሁ ዘፈን ውስጥ ያለችው ልጅ በጣም ነበር የምታሳዝነኝ። አበባየሁሽ ለምለም ባልንጀሮቼ ቁሙ በተራ እንጨት ፈልጬ ቤት እስክሰራ ወይም ሰብሬ ቤት እስክሰራ እንኳን ቤትና የለኝም ማጥር እደጅ ያራሉ ኮከብ ስቆጥር ትላለች። በወድቅት ሌሊት አይኖቿን ወደ ላይ አንጋጣ ብርድ እያንዘፈዘፏት በእጆቿ ጣቶች ኮከብ ስትቆጥር ባይምሮ ይስላትና ስታሳዝን እላለሁ። አንዳንዴ ምን አለ እንዳትፈራ ከጎኗ ቦንኩላት ብዬ አስብ ነበር። ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ፣ ከጎኔም ጎኔ ኩላሊቴን እናቴን ጥሯት መድኃኒቴን፣ እሷን ካጣችሁ መቀነቷን ትላለች። ምን አይነት ልባ የተሰበረ ሴት ብትሆን ነው ስላስባለሁ። ከዚህች ምስኪን ሴት በተጨማሪ አዲስ ዓመት ሲመጣ ሁሉ ጊዜ እናታችን በፌጦ የተዘጋጀና ሎሚ እንዲህ ምናምን የተጨመረበት ምግብ ታበላን ነበር። አሁንም ድረስ አዲስ ዓመት ሲሆን ያትዝ ይለኛል። ልጆኜ የሚገራረሙ ምኞቶች ነበሩኝ። ለምሳሌ ጎረቤታችን አንድ የከባድ መኪና ሹፌር ነበሩ። ከክፍለ ሀገር ሲመጡ ለቤተሰባቸው ከሰል፣ ዶሮ፣ በግ ምናምን ጭነው ይመጣሉ። በጣም ነበር የሚያስቀኑ እና እኔም አልጋችን ጠርዝ ላይ ይቀመጥና ሰፌድ ልክ እንደ መኪና መሪ ይዤ እያሽከረከርኩ ታናናሽ ወንድምና እህቶቼን መኪናው ሊሄድ ነው ውጡ ተሳፈሩ እላለሁ። እነሱም አልጋው ላይ ይወጣሉ። ከዛ በአፌ ክላክስ እየነፋው መንዳት ይጀምራሉ። ትዝ ይለኛል አንደኛዋ ትንሽ እቴ አልጋ ላይ መውጣት ሲያቀጣት
እማዬ እኔ ሳይጭኑ ሄዱ እያለች ታለቅስ ሁሉ ነበር። ከዛ እናቴም በስሟ እየጠራው ወጋዩ ነይ ነይ፣ ወጋዩ ነይ ነይ፣ ከሰላም ጥቼልሻለሁ አውርጂ እል ነበር። እናም ከልጅነቴ ጀምሮ ሹፌር መሆን በጣም ወዶና መመኘው ስራ ነበር። ለነገሩ ሹፌር ብቻ ሳይሆን ለቤተሰብም የሆነ ነገር ማድረግና ኃላፊነት መሸከም ከልጅነት ምኞቶቼ ውስጥ አንዱ ነበር ማለት እችላለሁ። ኩመላ የሚባል የሰፈራችን የሚገኝ ወፍጮ ቤት የሚሰራ ሰው ነበር። በጣም ነበር የምወደው። እኔ ብቻ ሳልሆን የሰፈሩ ሁሉ ሰው ነበር የሚወደው። አርአያዬ ነበር። እንደሱ አይነት የተለየ ስብዕና ያለው ሰው አጋጥሞኝ አያውቅም እና እሱን ለመምሰል በጣም ነበር የምጥረው። ልክ እንደሱ እህል የያዘ ማዳበሪያ እንደተሸከምኩ በማስመሰል በሱ ስታይል እየተራመድኩ ወደ ቤት መጣና በራፉን አንኳኩቼ እናቴን ወጋዩ ኩመላ ነኝ እህልሽን ተሸክሜ መጥቻለሁ እያልኩ አክት አደርግ ነበር። ባጭሩ የልጅነት ጊዜ ትዝታዎቼና ምኞቶቼ እኚህና መሰል ነበሩ ማለት ይቻላል። ሁሉንም ስራ መስራት ያስደስተኝ ነበር። አሁን ሳስበው የተለያዩ ገጸ ባህሪያቶችን ተላብሼ ሁሉንም አይነት ሰውኝ ለመስራት ያስቻለኝ ያ በልጅነት የነበረኝን ብዙ ነገሮች መሞከሬና ለመስራት መድፈሬ ይመስለኛል። ሙዚቃ ወዳለሁ። አረጋኝ ወራሽን ከልጅነቴ ጀምሮ ነው የምወደው። ከጓደኞቼ ጋር ሆነን ምድር ጦር እንሄዳለን። አረጋኝ እዛ ነበር የሚሰራው። ያኔ ሲወጣ ወይም ሲገባ ልናየው በማሰብ ነበር የምንሄደው። አንድ ቀንም ተሳክቶልን አያውቅም በሚያሳዝን ሁኔታ። ከማከላችን አንድ ጓደኛችን አባቱ ምድር ጦር ነበር የሚሰሩት። አንድ ቀን ይመጣና አረጋኝን አገኘሁት ብሎ አስደነገጠን። በእውነት እና ምን አለ ስል በጉጉት ጠየቁት። በመኪናው ነው ከግቢ ሲወጣ ነው ያገኙት። እኔን ሲያይ መኪናውን ቆም አረገና ዘውዱ ብሎ ጠረኝ። ከዛ አቤት ስለው የጌታቸው ልጅ ነው አይደል አለኝ ብሎ ነገረን። አቤት የዛን ቀን በዛ ጓደኛዬ የቀናሁት ቀናት ምን አለንም የጋሽ ጌታቸው ልጅ በሆንኩ ይሁሉ ተመኝቻለሁ። ትልቅ ኮንኩ በኋላ ስለ ነገሩ ሳስብ ጓደኛችን የሸወደን ይመስለኛል። ለማንኛውም አረጋኝ ወራሽ አሁንም ድረስ በተመሳሳይ ስሜት የምወደው ይሄም ቤተሰቦቼ ሆኑ ጓደኞቼ ሁሉ የሚያውቁት ነገር ነው። ራሱ አረጋኝ ወራሽም ብዙ ጊዜ ስለነገርኩት ያውቃል። እቴቱ የተባለች አክስቴ ያለች ለመጀመሪያ ጊዜ ሲኒማ ራስ ወስዳኝ ሲኒማ የጋበዘችኝ እሷ ነች። የማያቸው ፊልሞች እስከ ተወሰነ እድሜ ደረጃ ድረስ ተጽዕኖ አሳድረውብኝ ነበር። አንድ በጣም የማረከኝ አክተር ካለ ሳምንቱን ሙሉ የሱን አካሄድና አነጋገር ሳስመስል ነው መከረው። ሳላስበው በየጊዜው በትኩረት የማያቸውና የምለማመዳቸው ገጸ ባህሪዎች ሰብኮንሺየስ ማይንዴ ላይ የተጠራቀሙ ይመስለኛል። ከልጅነቴ ጀምሮ ፊልም በጣም አያለሁ። ሰፈር ውስጥ በሚገኝ ቪዲዮ ቤት ቋሚ ደንበኛ ነበርኩ። እዛን ጊዜ በብዛት የሚታዩት ተወዳጅ የአሜሪካና የህንድ አክሽን ፊልሞች ነበሩ። የነ ቫን ዳም፣ የነ ብሩስ ሊን፣ የነ ሸዋዚንገር፣ የነ ሻሩክ የመሳሰሉትን ፊልሞች ደጋግሜ አይ ነበር። ማየት ብቻ ሳይሆን ከዛ ከወጣው በኋላ እነሱን ለማስመሰልም እጥር ነበር። ግን እንደዛም ሆኖ ስፖርተኛ እንጂ አክተር ሆናለሁ ብዬ አላስብም ነበር። ስፖርት ግን በጣም ከነፍሴ ነበር የምወደው። ልክ እንደ አክተሮቹ ጠንካራና ፈርጣማ ለመሆን ጠንክሬ ነበር የምሰራው። ስፖርት መስራት የጀመርኩት ገና በ11 ዓመቴ ነው። 13 14 ዓመት ስደርስ ሰውነቴ እየጠነከረ ጡንቼም እየፈረጠመ የሚመጣበት ጊዜ መስል ቢልድ ለማድረግ ሰውነቴም ዝግጁ የሚሆንበት ጊዜ እየሆነ መጣ። ቀስ በቀስ አይናፋርነቱ እየለቀቀኝ ቀና ቀና እያልኩም መጣው። ስፖርት ሰራለሁ፣ ራሴን በደንብ ጠብቃለሁ። የመጀመሪያ ልጅ ስለሆንኩ ኃላፊነት ይሰማኛል። ከትምህርት ጎን ለጎን ስራ መስራት እወዳለሁ። ስራ የሚባል ነገር አልመርጥም ነበር። ለምሳሌ ብረት ቤትም ረዳት ሆኜ ሰራ ነበር። ስራው ሌሊት ነው። ሌሊት ስንሰራ እናድርና ትንሽ እተኛና ትምህርት ቤት ደግሞ ሄዳለሁ። ደሞዙ ያኔ 3 ብር ከ75 እንደዛ ቢሆን፣ ከዛ በኋላ ደግሞ ኮንስትራክሽን ውስጥ የቀን ሰራተኛ ሆኜ ባሬላ መሸከም ነበር። ያው በቀን 5 ብር አካባቢ እየታሰበልኝ። ደሞዙ ያን ያህል ብዙ የሚባል አልነበረም በወቅቱ። ግን ያው ገንዘብ የነበረው ቫልዩ እንዳሁኑ እንዳልነበር ግልጽ ነው። ከዛ በኋላ ደግሞ ኮንስትራክሽን ውስጥ የቀን ሰራተኛ ሆኜ ባሬላ አሸከም ነበር። የቀን አበሉ 5 ብር አካባቢ እየታሰበልኝ በጣም ነበር እንጂ የማደርገው። የማገኛት ያቺ 5 ብር ለኔ በወቅቱ ትልቅ ዋጋ ነበራት። ምክንያቱም በጥቂቱም ቢሆን የቤተሰቤን የሆነ ቀዳዳ መድፈን እንድሞክር እድሉን ይሰጠኝ ነበር። እኔ የዚህ ሁሉ ውጤት ነኝ ብዬ ነው ማስበው። እያንዳንዷ የመጣሁባት መንገድ
እኔን ሰርታኛለች። አልማዝ ሳይሞረድ እንደማያበራ ሁሉ የሰው ልጅ ስብዕናም ያለ መከራ ሊጎለበት አይችልም ይላል ኮንፊሽየስ። እውነቱን ነው። እያንዳንዱ የሰራኋት ስራና የሞከርኩት መንገድ ለዛሬ ማንነቴ ዋጋ ነበራት ማለት ይችላል። 17 ዓመቴ ላይ ያለው ገና በጨቅላ ወጣትነት እድሜ ነው እስር ቤት የገባሁት። በጊዜው የግሩፕ ጸብ ፋሽን የሆነበት ጊዜ ነበር። በዛ ምክንያት ነው እስር ቤት የገባሁት። የመጀመሪያ እስር ቤት እንደገባው በቃ ሁሉ ነገር ያበቃልኝ፣ ህይወቴ እስከ መጨረሻው የጨለመ ነበር ይመስልኝ። ለአንድ ጨቅላ ወጣት እስር ቤት መጣል እንዴት ከባድ እንደሆነ ማሰብ ቀላል ነው። ሲኦል የመግባት ያህል የልብ ስብራትና የመንፈስ ድቀት የሚያስከትል ነገር ነው። ቀስ በቀስ ግን ቀናት እያለፉ ሳምንታት እየተቆጠሩ ሲሄዱ ሁኔታዎችን እየለመድኩና እየተቀበልኩ መጣሁ። እዛው እስር ቤት ውስጥ ጓደኞች አፈራሁ። የራሱ የሆነ የተለየ አሰራር ይኑረው እንጂ በእስር ቤት ውስጥም ህይወት እንደምትቀጥል መገንዘብ ጀመርኩ። ትምህርቴን መማር ጀመርኩ። ውጭ እንደነበርኩበት ጊዜ እንዲሁ ለይስሙላ ብቻ ሳይሆን የምር ተማሪ ሆንኩ። በፊት ቀጥ ያለ ዳገት እንደመውጣት ከባድና አስቸጋሪ መስለኝ የነበረው ትምህርት ትኩረት ሰጥቼ ሳነበው ለጥ እንዳለ ሩጫ ትራክ ግልጽና አስደሳች እየሆነልኝ ሄደ። የደረጃ ተማሪ ሆንኩ። 12ኛ ክፍል ጨርሼ ማትሪክ የተፈተንኩት በሚያስገርም ሁኔታ እስር ቤት ውስጥ ሆኜ ነው። ታዲያ በትምህርት ብቻ ሳይሆን በህይወት ልምድም በጣም እየጎለመስኩ ሄድኩ። እዛ እስር ቤት ካሉ የተለያየ ትምህርት ደረጃ፣ የህይወት ልምድና አመለካከት ካላቸው ሰዎች ጋር መወያየት፣ ሐሳብ መለወጥ ስጀምር ብዙ ነገር እየገቡኝና እየተገለጹልኝ ሄዱ። እኔ አሁን የቱ ጋር ነኝ? ወደፊት ወዴት ነው መጓዝ ያለብኝ? መዳረሻዬስ የት ነው ብዬ ማሰላሰል ጀመርኩ። ይሄ ደግሞ ራሴን እንድመረምርና እንድፈልግ እያበረታታኝ ሄደ። ረጅም የጥሞናና የማሰቢያ ጊዜ ስለነበረኝ ከራሴ ጋር መተዋወቅ ጀመርኩ። ሰው ደግሞ ከራሱ ጋር ከተዋወቀ ከሌላው ዓለም ጋር መተዋወቁ ቀላል ነው የሚሆንለት። በአጠቃላይ በእስር ቤት 5 ዓመት ነው የቆየሁት። አሁንም ሳስበው በህይወቴ ምርጦቹ ጊዜያቶች ዋነኛው ነው ባልላችሁም ራሴን የተሰራውበትና ማንነቴን ፈልጌ ያገኘሁበት ትርጉም ያለው ጊዜ እንደነበር መናገር እችላለሁ። አንዳንድ ጊዜ በህይወታችን ጨለማ የመሰሉ ገጠመኞች ሊገጥሙን ይችላሉ። እነዛ እንቅፋቶች በምንም አይነት መንገድ እንዲሰብሩን መፍቀድ የለብንም። በህይወታችን የሚከሰት ማንኛውም ነገር ለበጎ ነው። እናቴ ልትጠይቀኝ ስትመጣ አይዞ ልጄ ሁሉ ነገር ለበጎ ነው ትለኝ ነበር። እስር ቤት ውስጥ አንድ ወዳጅ የነገረኝ አንድ ታሪክ እዚህ ጋር ላንሳ። 2 ጓደኛሞች በመኪና አንደኛው መኪናውን እየነዳ በረሃ እያቋረጡ ነበር አሉ። ከጓደኛሞቹ አንደኛው ምንም ነገር ሲከሰት ለበጎ ነው ከማለት ውጪ መበሳጨትና መማረር ከአንደበቱ አይወጣም። ከዛም ድንገት በረሃው መካከል መኪናቸው ይበላሻል። ለበጎ ነው ይለውና ለማስተካከል ይወርዳሉ። ከተወሰነ ጥረት በኋላ መኪናውን አስተካክለው እንደጨረሱ መኪናውን ለመፈተሽ ሹፌሩ ወደ መኪናው ገብቶ በራፉን ሲዘጋ በራፉ ይቀረጥፎና ይጮሃል። ከውጭ ሆኖ ሁኔታውን ሲከታተል የነበረው ጓደኛው አይዞ ወንድሜ ለበጎ ነው ይለዋል። የዚህን ጊዜ እጣቱ የተቀረጠፈበት ሹፌሩ ደሙን እያንጠባጠበ በንዴት ሞተሩን አስነሳና እስቲ እዚህ በረሃ ውስጥ ብቻን ስትቀር ለበጎ ነው ትል እንደሆነ አያለሁ ብሎት መኪናውን አስነስቶት እዛ ጭው ያለ በረሃ ጥሎት ይሄዳል አሉ። ከዛም የተወሰነ ሰዓት እንደነዳ መንገዱ በግንድ ተዘግቶ ይደርሳል። ደንግጦ መኪናውን ሲያቆም የሰው መንጋ ይከቦና ከመኪና ያወርዱታል። ከዛም አይኑን በጨርቅ ጠፍረው የተወሰነ መንገድ በእግር ካስጓዙት በኋላ አንድ ሰው ፊት ለፊቱ አቁመው አይኑን ይፈቱለታል። ለካዛ በረሃ ላይ የሚኖሩ ጎሳዎች በየዓመቱ አንድ እንግዳ ሰው እንደዚህ እየጠለፉ ለጣዖታቸው መስዋዕት የማቅረብ ልምድ ነበራቸው አሉ። እና ያንን ሹፌር የጎሳው መሪ ፊት እንደቀረበ የጎሳው መሪም ለመስዋዕትነት ለመታረድ ብቁና ንጹህ መሆኑን ለማረጋገጥ እያገላበጠ ሲፈትሸው ጣቱ ላይ ደም ሲወርድ ያያል። እናም ወደ ሰዎቹ ዞሮ ለመስዋዕትነት ብቁ አይደለም፣ አካላቱ የተቆራረጠና የሚደማ ሰው ለመስዋዕትነት ማቅረብ በረከት ሳይሆን መርገምት፣ ምርቃት ሳይሆን ቁጣና መቅሰፍት ነው የሚያስገኘው፣ በል ወደ አመጣችሁበት መልሱ ይላቸዋል። እነሱም ወደ መኪና ይመልሱትና ነፃ ይለቁታል። በዚህ ጊዜ በጣም ይጸጸትና ጓደኛ የለካ እውነቱን ነው፣ ሁሉ ነገር ለበጎ ነው። በራፉ ቀርጥፎኝ ባልቆስል ኖሮ ይሄኔ አንገቴ በቢላዋ እየተገዘገዘ ነበር አለና መኪናውን አዙሮ ወደ ኋላ መሄድ ጀመረ። ጓደኛውን የጣለበት ቦታ ደርሶ እንዳገኘው ወንድም ይቅርታ አድርግልኝ፣ አንተ እውነትህን ነው፣ ሁሉ ነገር ለበጎ ነው ብሎ የደረሰበትን አስረዳውና ጥዬ ስለሄድኩ እባክህ ይቅር በለኝ አለው። ጓደኛውም ምንም ይቅርታ መጠየቅ አያስፈልግም፣ ጥለኝ መሄድም ለበጎ ነው፣ እንደዛ ባታደርግ ኖሮ
ሁለታችንን ይዘው ይሄዱ ነበር። አንተ እንደማትሆን ሲያውቁ እኔን ነበር ለመስዋዕት የሚያቀርቡኝ ብሎ መለሰለት። ይህ በጣም ወዶ አስተማሪ ታሪክ ነው። እኔም እስር ቤት መግባትና 5 ዓመት ማሳለፍ ለበጎ እንደነበር አስባለሁ። እግዚአብሔር ለኔ ያዘጋጀልኝ የማሰቢያ የመረጋጊያና በአእምሮ የመበልጸጊያ ቦታ ነው ይሆነልኝ። እርግጥ ንብረታቸውን በትነው ከቤተሰባቸው ተነጥለው እስር ቤት የገቡና ረጅም ዓመት የታሰሩ ሰዎች ሲወጡ በአብዛኛው ንብረታቸው ጠፍቶ ቤተሰባቸው ተበትኖ ሊጠብቃቸውና ከዛላ መልሶ ለማገገምና በሁለት እግራቸው ለመቆም ይቸገሩ ይሆናል። እንደኔ ባዶ ኪሱን ገብቶ ባዶ ኪሱን የሚወጣ ወጣት ግን ነገሮች ብዙም ከባድ አይሆኑበትም። እኔም በቀላሉ ነበር ወደ ማህበረሰቡ ተቀላቀዬ የራሴን ቦታ መፈለግ የጀመርኩት። የእስር ቤት ቆይታዬም ራሴን የመፈለግ ጉዞ ነበር። እስር ቤት የገባሁት የእሳትነት እድሜ ላይ ነው። የእሳትነት እድሜ ላይ ከተጠቀምንበት ለህይወታችን የፋይሬጅ የምንለው ማለት ነው መሰረት እንጥልበታለን። ካላወቅንበት ደግሞ በእሳቱ ተቃጥለን እንጠፋበታለን። እስር ቤት ራሴን አፍርሼ የሰራሁበት ቦታ ነው። ሌላ አዲስ ግሩም ኤርሚያስ ሆኜ የወጣሁት ብዬ ብል ማጋነን አይሆንም። ህይወትን ግራጁዌት ያደረኩበት ቦታ ነው። ከዩኒቨርሲቲ ገብቶ እንደመመረቅ ነው የምቆጥረው። ለዚህ ነው ሁሉ ጊዜ ስለ እስር ቤት ህይወቴ በኩራት የማወራው። ግራና ቀኝ እጄ ላይ የሚታይ ንቅሳት ወይም ታቶ አለ። በወጣትነቴ ነበር የተነቀስኩት። ያው የእስር ቤት ታሪክ ነው። አንዱ የጌታ ስቅለት ሲሆን እዛው በእስር ቤት እንግዲህ ከተከሰቱ ነገሮች አንዱ ነው። አንዱ የጌታ ስቅለት ነው። ሌላኛው እርግብ ነው። እንዳልኳችሁ የተነቀስኩት እስር ቤት እያለሁ በባህላዊ በሚባለው መንገድ ነው። እንዳውኑ ዘመናዊና እጅግ የረቀቀ ንቅሳት ጥበብም አልነበረም ያኔ። ፊልም ማየት በጣም እንደምወድ ከላይ ነግሬያችኋለሁ። ዘ ቦዲጋርድ ፊልምን ማት ጊዜ ደጋግሜ ካዩአቸው ፊልሞች ውስጥ አንደኛውና ዋነኛው ነበር። እኔም ቦዲጋርድ መሆን አለብኝ ብዬ ወሰንኩ። ቀንና ሌሊት ቦዲጋርድ ስለመሆን ማሰብ ጀመርኩ። እርግጥ እፈልግ የነበረው የትልቅ ባለስልጣን ከተሻለ የጠቅላይ ሚኒስትሩ ቦዲጋርድ መሆን ነበር። አሁን ሳስበው ሙያው ሳይሆን አክቲንጉን ነበር የምወደው። የዛን ጊዜ ችሎታዬን ለይቶ የሚነግረኝ ሰው ስላልነበር እድለኛ አልነበርኩም። ለመጀመሪያ ጊዜ ቦዲጋርድ ሆኜ የሰራሁት ኋላ ላይ ኢሉዥን የሆነው የዛን ጊዜ ቦብ ናይት ክለብ ይባል ነበር። ማሙሽ የሚባል ጓደኛዬን ያስገባኝ። ደሞዙ ምናምኑ ትዝም አላለኝም። አቤት የዛን ቀን የተደሰትኩት መደሰት! መስራት የምፈልገውን ስራ ስላገኘው በዓለም ቁጥር 1 ደስተኛ ነበር የሆንኩት። ከዛ ስራውን ጀመርኩ። ፊልሙ ላይ ያለውን እያንዳንዱን ትዕይንት በመኮረጅ አክት ለማድረግ እጥር ነበር። ሆኪ ቶኪ እንደያዘ ሰው ባዶ እጄን ጆሮዬ ላይ ደቅኜ ከሌላ የሴኩሪቲ ጓደኛዬ ጋር እንደማወራ ከቀኝ ወደ ግራ እየነጠርኩ በራሴ አለመባዘን ነበር። ቁም ነገር ብሎ የሚያየኝ ሰው እኮ አልነበረም። በእርግጥ በ1993 ዓመተ ምህረት አካባቢ በሆነ ምክንያት ጅቡቲ ነበርኩ። አንድ ቀን በኢትዮጵያ ቴሌቪዥን ሆሊላንድ የሚባል የፊልም ትምህርት ቤት የፊልምና የቲያትር ፍቅርና ችሎታ ያላቸው ተማሪዎችን መርጦ ለማስተማር ስለሚፈልግ መመዝገብ የሚፈልግ እንዲመዘገብ ሲናገሩ ሰማሁ። ወዲያው ነበር የወሰንኩት። ይሄን ትምህርትማ እማራለሁ አልኩ። ወዲያው ከጅቡቲ ወደ አዲስ አበባ ተመለስኩ፣ ተመዘገብኩ። ለመማር ስወስን አክተር ለመሆን ብዬ አልነበረም። የዛን ጊዜ መጽሐፍት በተለይ ልቦለድ በጣም አነብ ነበር። ጸሐፊ ሆናለሁ የሚል እቅዱላ ነበረኝ። በቃ ያየሁት ነገር አያልፈኝም። የመመኘት ነገር አለኝ። ትምህርቱን መማር የፈለግኩት ለጸሐፊነት ጠርጊያ መንገዱን እንዲያመቻችልኝ ነበር። ሆሊላንድ እንግዲህ 6 ኪሎ አካባቢ ነበር። የጥበብ ትምህርት ቤት ነበር። የቲያትርና ፊልም ጥበብ ነበር የሚያስተምረው። እነ አለማየሁ፣ እነ ብርሃኔ፣ ሱራፌል፣ ተስፋዬ አንድ ላይ ሆነው የከፈቱት ትምህርት ቤት ነበር። ያ ትምህርት ቤት ራሴን ያገኘሁበት ትምህርት ቤት ነበር። በጣም አሪፍ ልጆች ያፈራ ትምህርት ቤት ነው። እዛ ትምህርት ቤት አሁንም ፊልም ኢንዱስትሪ ላይ ያሉ ትልቅ አክተሮችን ያስተማርና ያፈራ ትምህርት ቤት ነው። እነ ዘሪቱ ብንጠቅስ፣ ድል ወርቅ ጣሰው፣ መስፍን ጠጁ፣ ዘሪሁን፣ ሄኖክ አየለ፣ ኤልያስ፣ እነ ዘላለም ይታገሱ፣ በሪሁን ብዙዎችን ያፈራ ነው። በኢትዮጵያ ፊልም ኢንዱስትሪ ውስጥ የፋዘር ቤት ወይም ተስፋዬ አበበና ሆሊላንድ ትምህርት ቤት ያበረከቱት አስተዋጽኦ ወደር የሌለው ነው ማለት ይቻላል። እኔ በትምህርት በጣም አምናለሁ። እርግጥ ጥበብ በተፈጥሮ የሚሰጥ ነው። እሱን ግን ፍሬሙስ ለማድረግ ትምህርት አስፈላጊ ነው። ትምህርት በተፈጥሮ የተሰጠንን ጥበብ ደርዝ ያስይዝልናል፣ ቅርጽ ይሰጠዋል። የምንሰራው ስራ ጥልቀት ይኖረዋል። የሚያነብ ተዋናይና የማያነብ ተዋናይ ስክሪን ላይ ይለያያል። ቢችል መማር እንደ ግዴታ ነው መውሰድ ያለበት።
ሆሊላንድ ትምህርት ቤት እንግዲህ ለ3 ዙር ካሰለጠነም በኋላ 96 ዓመተ ምህረት ነው የተቋረጠው። 3 ዓመት ብቻ ነበር የሰራው። ያ ትምህርት ቤት በመቋረጡ ሁሌ ይቆጨኛል። እኛ ሀገር ብዙ ድንቅ ተቋሞች እንዲህ ተጀምረው ገና ወደፊት የት ይደርሳሉ ተብሎ ሲጠበቅ ድንገት ፍርስርስ ይላሉ። ለዛ ይመስለኛል በሁሉ ነገር አሁን ያለንበት የማይገባን ዝቅታ ቦታ ላይ ያለ ነው። እንግዲህ የመጀመሪያ የፊልም ስራ መስዋዕት የተሰኘ ነው። ነገር ግን ቀድሞ የወጣውና ለህዝብ የቀረበው ሄርሜላ ነው። ሄርሜላ ፊልምን የመስራት እድል ያገኘሁት ራሱን የቻለ የሚገርምና ድንቅ አጋጣሚ ያለው ተማሪ ሆኜ ሆሊላንድ እየተማርኩ ዮናስ ብርሃነ ጋር ሰራ ነበር። ኢትዮ ፊልም ፕሮዳክሽን ክሩ ሆኜ ገብቼ ነበር። እሱ ጋር የሚሰራ እስጢፋኖስ የሚባል ጓደኛ ነበር። እሱ ነው ከዮናስ ጋር ያስተዋወቀኝ። ከዛ ክሩ ሆኜ መስራት ጀመርኩ። በዛ ጊዜ ዮናስ ብርሃነ መዋ ዶክመንተሪዎችን ይሰራ ነበር። ትዝ ይለኛል ወዲት የምትባል በወቅቱ የቁንጅና ውድድር ያሸነፈች ዶክመንተሪ ሰርተንላት ነበር። ለመጀመሪያ ጊዜ በአውሮፕላን የሄድኩት ወደ ድሬዳዋ ነበር አስታውሳለሁ። እንደውም በዛ ስራ የሷን ስራ ለመስራት ነው የሄድነው። በአጋጣሚ እኔም የመጀመሪያ የአውሮፕላን አጋጣሚ ነበርኝ ወቅት ነው። በአጋጣሚ በጣም ተደምሜ ስለነበር ትኬቱን እስከ ቅርብ ጊዜ አስቀምጬውላ ነበር። ያው በአውሮፕላን መሄድ ብርቅ ሆኖ ማለት ነው። እናም ሄርሜላን ፊልም ለመስራት ለካሳውን ካራክተር የሚጫወቱ አክተሮች ኦዲሽን እየተወሰደ ነበር። እንደነገርኳችሁ እኔ ደግሞ የክሩ አባል ስለሆንኩ በቦታው ነበርኩ። ዮናስ ብርሃነ ከዛ ኦዲሽን ከመወሰዱ በፊት ዲያሎጉን መስማት ፈለገና ዝም ብሎ እንደዚሁ የወንዱን እኔ የሴቱን ደግሞ ነፍሷን ይማርምና መስከረም የምትባል ልጅ እንድናነብለት ጠየቀን። ከዛ ስክሪፕቱን ያዝንና እናነብለት ጀመር። እያነበብንለት በመሃል ላይ አቋረጥንና ለምን ግሩም የካሳውን ገጸ ባህሪ መጫወት አትሞክርም ግን አለኝ። ያልጠበኩት እድል ነበር። በደስታ ነው የተስማማሁት። አንዴም አላንገራገርኩ። ኦዲሽኑን ወሰድኩና ገጸ ባህሪው ተሰጠኝ። ከዛ በኋላ ሌላ ቦታ መስዋዕትን ሰርቼ ነበርና ሄርሜላ ከህዝብ ያገናኘኝ የመጀመሪያ ስራዬ ሆነ ማለት ነው። እንደ መጀመሪያ ስራ ጥሩ ተጫዋቾች አለው ያስባለው። ታሪኩም እውነተኛ ታሪክ ስለነበር ህዝብ ውስጥ በቀላሉ ነበር የገባው። በወቅቱ ግሩም ሄርሜላ እስከመባል ድረስ ነበር ተጽዕኖ። እኔን በቀጥታ ከሄርሜላ ፊልም ጋር የሚያያዝ ነገር ነበር። ያ ፊልም በእኛ የአክተርነት ህይወት ፋና ወጊ ማለት ይቻላል በብዙ ነገር ፈር የቀደደልኝና ያም ህዝባዊን ፊት የቆምኩበት በሄርሜላ ስለሆነ ባለውለታዬ ነው ማለት እችላለሁ። እዛም መስዋዕት ሄርሜላ ለህዝብ ከቀረበ ከአንድ ዓመት በኋላ አልቆጣ ማለት ነው። ከዚህ በኋላ እግዚአብሔር ይመስገን ወደ ሙያው ባህር ውስጥ እንግዲህ ጠልቄ ገብቼ ዋኝቴን ቀጠልኩ። እኔ ካራክተር ስመርጥ የሚፈትነኝ መሆን አለበት። ህይወቴን በፈተና የተሞላና ብዙ ተወረዶች ያለበት እንደሆነ ያው ከላይ በጥቂቱ ያጫወትኳችሁ ነገሮች እንደ ምልክት ይወሰዱልኝ እና የምጫወታቸውም ካራክተሮች ለየት ያሉና የሚፈትኑ እንዲሆኑ ፈልጋለሁ። በእያንዳንዱ ፊልም ውስጥ የሚገኝ አንድ ገጸ ባህሪ ሲጫወት የአንድ ሰው ህይወት እንደኖርኩ ነው የምቆጥረው። እስካሁን አንድ ቲያትር ብቻ ነው የሰራሁት። እሱም ሆሊላንድ እያለሁ ካሊጉላ የሚል ቲያትር ነበር። ለቲያትር በጣም ትልቅ ክብር ስላለኝ ነው ለመስራትም አልደፍረው። ለዛ ነው ወደፊት ቲያትር መስራት ፈልጋለሁ፣ ግን ከመስራቴ በፊት የሆኑ ኮርሶች ወስጄ ብሰራ ነው የምመርጠው። እርግጥ ቲያትርና ፊልም ብዙ የሚያመሳስላቸው ነገሮች እንዳሉ እረዳለሁ። ቢሆንም ሁለቱም የየራሳቸው ቅርጽ ያላቸው ናቸው እና ዘልዬ መግባት አልፈልግም። አንድን ካራክተር ለመስራት ከመነሳቴ በፊት ካራክተር አናላይሲስ እሰራለሁ፣ ጥናት አደርጋለሁ። ከዛም ተዘጋጅቼበት ነው ክሩን የምቀላቀለው። በዚህ የተነሳ አንድ ፊልም ለመስራት ረጅም ጊዜ ነው የሚወስድብኝ። በአንድ ዓመት ውስጥ አንድ ፊልም ብቻ ልሰራም እችላለሁ። አንዳንዴ ሜተድ አክቲንግ የሚባል ዘዴ አለ። አንድ ሰው የሚሰራውን አክቲንግ መስሎ መስራት ሳይሆን ሆኖ መስራት አለበት የሚል አመለካከት የሚያራምር ነው። እኔ እዛ ተከታይ ነኝ። ተዋናዩ የሚጫወተው ገጸ ባህሪ ውስጥ መጥፋት አለበት ብዬ አስባለሁ። ታዋቂው ደራሲ ፍቅረ ማርቆስ ደስታ ኢቫንጋዲን ሲጽፍ እዛው ቦታው ድረስ ሄዶ ከአመር ማህበረሰብ ጋር እነሱን መስሎ ኖሮ የማህበረሰብ አባል ሆኖ እናትና አባት ሁሉ አፍርቶ ነው ያንን የመሰለ ድንቅ መጽሐፍ ጽፎ ያስነበበን። እየኖረ በጥልቀት የሚያውቀውን ነገር ስለጻፈልን ተሻምተን አነበብነው። መሐላይ ዘካዛንቺስ የጻፈው ደራሲም ከሴተኛ ዳሪዎች ጋር አንድ ላይ ኖሮ ህመማቸውን ታሙ ደስታቸውን ተደስቶ ሱሳቸውን ተጋርቶ ነው መጽሐፉን የጻፈልን። ለዚህም ነው እኔም አንድ ስራ ሲሰጠኝ ገጸ ባህሪውን በደንብ ለማወቅና ነፍሱን ጭምር ለማግኘት በጣም መለፈው። ጊዜን ሰጥቼ ባህሪውን፣ አለባበሱን፣ አነጋገሩን፣ የሚወደውን የሚጠላውን ሁሉም ባህሪዎቹን በስክሪፕቱ ላይ ከተጻፈው በስተጀርባ ያለው ታሪኩና ስነልቦናዊ ባክግራውንዱን ለመረዳት እስከ መጨረሻው ጥግ ለፋለሁ።
አንዳንዴ አፍንጫዬን ማሳጠርና ማተለቅ ቢቻል ቁመቴን ማስረዘም ማሳጠር ብችል ብዬ እመኛለሁ። እና ብዙ ጊዜ ያው ሰው ይህን ጥረት ለሙያ የሚከፈል መስዋዕትነት ላይረዳ ይችላል። ለምሳሌ በጭስ ተደብቄ የፊልሙ ጭብጥ የሐሺሽ ሱስን በተመለከተ ነበር። ያንን ካራክተር ለመስራት ብዙ ጥናት ሰርቻለሁ። ብዙ ዶክተሮችን አናግሬያለሁ። ኢንተርኔት ላይ ስለ ድረግ ለማንበብ ሞክሬያለሁ። ሪሃቢሊቴሽን ሴንተር ሄጄ ብዙዎችን አናግሬያለሁ። ሱሰኛ መስዬ ሳይሆን ሱሰኛ ሆኜ ነው የሰራሁት ማለት ይቻላል። ሰውነቴ ተጎሳቅሎ አጥንቴ ገጦ ከስቼና ገርጥቼ ነው የሰራሁት። ያንን ፊልም ለመስራት የርኩበት ፕሮሰስ ሳስረዳ ልክ እንደ ወንጀለኛና ሐሺሽ ተጠቃሚ በመቁጠር ክስና ወቀሳ ስለገጠመኝ በጣም ያዘንኩበት አጋጣሚ ነው ማለት እችላለሁ። ግን እዚህ ላይ ስለ ሱስ አንድ ነገር ብዬ ማለት ፈልጋለሁ። አንድ ሰው በአጋጣሚ አንድ ወቅት ሱስ ገብቶ ሊሆን ይችላል። ግን በጥረቱ ከማንኛውም ሱስ መውጣትና ወደ ተሻለ ህይወት ጉዞ መንደርደር እንደሚችል በእርግጠኝነት መናገር እችላለሁ። ምክንያቱም እኔም አፍላ ወጣት ሆኜ በብዙ የመሰለ የጥፋት መንገዶች ሄጄ ነበር። ግን ራሴን ፈልጌ ካገኘውና የህይወት ጥሬን ከተረዳው በኋላ ለዓላማዬ መኖር ጀምሬያለሁ። የኤግዚስቴንሺያሊዝም የፍልስፍና አባት የሚባለው ፈረንሳዩ ጆን ፖል አስታርነር የሰው ልጅ ያልተሟላ ቢንግ ነው። በዚህ ምድር ላይ ሲኖር ራሱን እያስተካከለና እየሞረደ ይሄዳል። በሂደት ጉድለቶቹን ለመሙላት የሚያደርገው ሙከራ ነው ህይወት የሚባለው ይላል። ኮምፕሊት የሆነ ቢንግ የሚባሉ ጉዝ ነገሮች ናቸው። ለምሳሌ እንደ ወንበር ያሉ ናቸው። አንዴ የራሳቸውን ቅርጽና መጠን ይዘው ተሰርተዋል። የማደግና የመበልጸግ እንዲሁም ለመሻሻል የሚሆን ክፍተት የላቸው። ለዛ ነው የሰው ልጅ ማንነት የሚለካው ትላንት ባሳለፈው ህይወቱ ሳይሆን አሁን በሚገኝበት አቋም ነው ብዬ ነው ማምን። ስንፈጠር ይዘን የምንፈጠረው ባህሪ ያለን። በየፊልሙ የሆነ ገጸ ባህሪ ተላብሼ ስሰራ በልምምድና በቀረጻ ወቅት አብሬ ለረጅም ወራቶች ስለምኖርና በውስጤ ስለማስገባው እስከ ተወሰነ ጊዜ ከውስጤ ላይወጣና የተወሰነ ባህሪያቸው አብሮኝ የሚቀጥልበት አጋጣሚ አለ። በሂደት ሌላ ፊልም ስጀምር ግን ቀስ በቀስ ያኛውን እየረሳውና ከአዲሱ ጋር እየተላመድኩ እመጣለሁ። ለዳይሬክተሮች እዚህ ጋር ከፍተኛ ክብርና ላይ መግለጽ እፈልጋለሁ። እኔ አንድ ስራ ሲመጣልኝ ከስክሪፕቱ እኩል ዳይሬክተር መርጣለሁ። ስለሌሎች ጉዳዮች ከማነጋገሬ በፊት ዳይሬክተሩ ማን ነው ብዬ ጠይቃለሁ። እንደ ድል ሆኖ በጣም ምርጥ የሆኑ ዳይሬክተሮች ነው የሚያጋጥሙ። የፊልም እንግዲህ ጊዜሩ ዳይሬክተር ነው ብዬ አምናለሁ እና አንድ ቀሽም አክተር በምርጥ ዳይሬክተር ምርጥ ፊልም ሊሰራ ይችላል። ምርጥ አክተር ግን ቀሽም ዳይሬክተር ካጋጠመው ቀሽም ፊልም ነው የሚሰራው እና እንዲህ የሚባል አባባል አለ። እስማማለሁ። ትክክል ነው። የማምንበትም ነው። ስለ ግል ህይወቴ በጥቂቱ ባለቤቴን የተዋወቅኩት አድናቂ ሆና ነው። በነገራችን ላይ መስዋዕት ፊልምን አይታ ነበር የወደደችኝ። እንደውም በሄርሜላ አይደለም መጀመሪያው ማለት ነው። እና ከዛ ሰለሞን ጋጋን አገኘችውና እኔን ስልክ ቁጥር ተቀብላ ደወለችልኝ። ሰለሞን ጋጋ ያው ስሬት ላይ ታውቁታላችሁ። አድናቂ ነኝ፣ ምሳ ብጋብዝ ቅር ይልሃል ወይ ብላ ጠየቀች። ኧረ አይለኝም፣ እንደውም ደስ ነው የሚለኝ እንጂ አልኳት። ተቀጣጠርን፣ ተገናኘን። ምሳ ልበላ ሄጄ ያው ልቤን ተበላውና በዛው ቀረው ነው የምላችሁ። ተዋደድን። ብዙም ሳይቆይ ወስጄ ቤተሰቦችን አስተዋወቅኳት። እናቴን ጨምሮ መላ ቤተሰቤ ወደዷት። ተጋባን። ሁሉ ነገር የሆነው በፍጥነት ነበር። ሰርግ ለመደገስ እንኳን አልቻለም። ወዲያው ክርስቲያን ተወለደ፣ የመጀመሪያ ልጄ። ከዛ ሴቷ ልጃችን ተከትላ ተወለደች። ልጆቼ በጣም ነው የሚያሳሱኝ። በነገራችን ላይ በጣም ነው ማቀብጣቸው። ለልጆቼ በጣም ቅርብ ነኝ ብዬ አስባለሁ። እኔ ልጆኜ ተመትቼ አላውቅም። እናቴ ብዙ ጊዜ ይሄን ጉዳይ እያነሳች ታወራለች። አባቴ እኔን ሲገርፈኝ በጋዜጣ ወይም ማህረብ ጠቅልሎ ነበር የሚገርፈኝ። ድምፁ ካልሆነ በቀር ምቱ አይሰማኝም ነበር። ከዛ የተነሳ እኔም ተመትቼ ስላላደኩ ልጆቼንም መትቼ አላውቅም። ቤት ውስጥ እንደውም ከኔ ይልቅ እናታቸውን ነው የሚፈሩት። እርግጥ እርገታቸውን በደንብ እከታተላለሁ። ሀገራቸውን በደንብ አውቀው እንዲያርጉ ፈልጋለሁ። ይሄን ደግሞ ለማለት ያህል ብቻ አይደለም ነው ማሳድጋቸው እንደማንኛውም ኢትዮጵያዊ ነው። አቡነ ጎርጎርዮስ የሚባል ትምህርት ቤት ተምረዋል። ግዕዝ ሲያወሩ ስሰማ እንዴት ፕራውድ እንደማድረግ ልገምቱ አትችሉ። እዛ ጊዜ ያስተምሯቸው ነበር። እኔ ቄስ ልጅ ሆኜ ግዕዝ አለማወቄ በጣም ነበር የሚቆጨኝ። በልጆቼ ግን አካክሻለሁ። ትዳር አዲስ ምዕራፍ እንደ መግለጥ በሉት። ብዙ ቻሌንጆች ይኖሩታል፣ ግን ደግሞ ደስ ይላል። ሚስቴ ልጆችን የሰጠችኝ ጀግና ናት ብዬ ነው የማስበው። ለኔ ማንኛውም እናት ሂሮ ወይም ጀግና መባል አለባቸው።
እሷ ደግሞ ለኔ የግል ሄሮዬ ናት። ባለቤቴን ስጠራት ነፍሴ ብዬ ነው። እሷ ደግሞ ጂት ብላ ጠራኛለች። ባለቤቴ አረጋዊን ተወዛዋዥ ነበረች። ክርስቲያንን ከወለደች በኋላ ግን ስራዋን አቆማለች። እርግጥ እኔ እንድትሰራና እንድትቀጥልበት ፈልግ ነበር። ያው ውዝዋዜ በተለይ ባህላዊ ውዝዋዜያችን በጣም ስለምወድ ባለቤቴም ወዶን ስራ መስራት ብትቀጥል ደስተኛ ሆን ነበር። እሷ ግን ራሷ ሙሉ በሙሉ ለቤቷና ለልጆቿ አሳልፋ ስለሰጠች ወደ ስራዋ መመለስ አልፈለገችም። ያው ሴቶች እናት ሲሆኑ እንዲህ ናቸው። ለልጆቻቸው ምቾት ሲሉ የትኛውንም ህልማቸውን ለመተው ፈቃደኛ ናቸው። እንዲያም ሆኖ ግን እኛ የሴቶችን ክሬዲት እንወስዳለን። እነሱ 9 ወር ሙሉ አርግዘው ከወለዱ በኋላ ከልጆቻችን ስም ቀጥሎ ያለው ባዶ ቦታ ላይ የራሳችንን ስም በማይጠፋ ቀለም እኛ አባቶች በኩራት እንጽፋለን። የእውነት ግን ያ ባዶ ቦታ ላይ የእናት ስም ነበር መጻፍ ያለበት። የወንዶች ዓለም ስለሆነ ነው እንደዚያ ሆኖ ብዬ ነው ማስበው። ስለዚህ ጉዳይ ሁሉ ጊዜ ሳስብ አይምሮዬን ይቆረቆረኝ ነበር። ኋላ ላይ ደረስኩበት ድምዳሜ አባት መሆን ባይችሉ እንኳ በአያት ስም ቦታ ለምን የእናት ስም አይተካም ብዬ አሰብኩ። እዛም ከራሴ መጀመር ፈለኩ። የአያቴን ስም የእናቴ ስም አደረኩት ማለት ነው። እና ከዚህ በፊት ቀደም ብዬ እንደነገርኳችሁ ግሩም ኤርሚያስ ወጋየሁ እየተባልኩ ነው የምጠራው። እኔ ብቻ ሳሉ ልጆችም እንደዛ አድርገዋል። በነገራችን ላይ በአያታቸው ቦታ የእናታቸው ስም እንዲተካ የእናቴን ክሬዲት በዚህ በኩል በጥቂቱም ቢሆን መስጠት እችላለሁ ብዬ በማሰብ ነው ግሩም ኤርሚያስ ወጋየሁ ያስባልኩት። እናም እንደዛ በማድረጌ ደግሞ ደስተኛ ነኝ። ሌሎች እናታቸውን አብዝተው የሚወዱ ሰዎችም እንደዛ ቢያደርጉ መልካም ነው ብዬ አስባለሁ። እኔ ሴት ልጅ እወዳለሁ። እንግዲህ የመጀመሪያ ልጅ እንዳጋጣሚ ነው ወንድ ሆነ እንጂ ሴት ብትሆን ደስተኛ ሆን ነበር። ለሴት ያለኝ ስሜት በቃላት የሚገለጽ አይደለም። የመጀመሪያ ጊዜ ሚስቴ ምጥ ይዟት ወደ ሆስፒታል ስትገባ ሳይና በጭንቀት እንደዛ ላቧ በግንባሯ እየተንጠባጠበ የጋራ ልጃችንን ለመውለድ ስታጣጠር የተሰማኝ ስሜት ልዩ ነበር። በዛሽ ቅጽበት ላይ ነው የበለጠ የሴቶችን ታላቅነት የተረዳሁት። በዛሽ ቅጽበት ነው ለእናቴ ያለኝ ፍቅር የጨመረው። እዚህ ጋር አንድ ገጠመኝ ልንገራችሁ። በሀገር በእናትና በሚስት ቀል የለ የሚባል የለ። የመጀመሪያው ልጅ ክርስቲያን ሊወለድ 1 ሳምንት ሲቀረው ነው ቼክአፕ አድርገን ወደ ቤት እየተመለስን ነበር። በወቅቱ መኪና ስላልነበረን በታክሲ ነበር የምንሄደው። ታክሲ ተሳፈርን። ከሹፌሩ ኋላ ካለው ወንበር ነበር የተቀመጥነው። ሹፌሩ በጣም እየበረረ ነበር የሚነዳው። እሷ ደግሞ እርጉዝም ስለሆነች በጣም ፈራች። እባክህ ሹፌር ፍጥነትን ትንሽ ትቀንስ ስትለው ወደ ኋላ ዞረና መጥቀስ የማልፈልገው አጸያፊ ስድብ ሰደባት። የገዛ ሚስቴ አግባብ ባልሆነ ሁኔታ እንደዛ ስትሰደብ ሰምቼ እንዳልሰማ ለማለፍ ትግስቱ አልነበረኝም። ተንደረደርኩና አነኩት። መኪናውን እስኪያቆም እንኳን አልጠበቅኩትም። ከዛው ላይ የተፈጠረው ነገር እንግዲህ መገመት ትችላላችሁ። ብዙውን ጊዜ ጋዜጠኞች ልጆች ያንተን ሙያ ተረካቢ መሆን ፍንጭ አላቸው ብለው ይጠይቁኛል። እንዳጋጣሚ ሆኖ ልጆቼ በመልክም በሙያም እኔን አይመስሉም። በመልክ ሁለቱም እናታቸውን ነው የሚመስሉት። አሁን እንግዲህ ሴቷን ልጄን ብታዩት እናትየዋን ወይም ባለቤቴን በዋሌት ሳይዝ በሏት በፎቶ። ክርስቲያን ስዕል ላይ ጎበዝ ነው። አምራን ትባላለች ሴት ልጄ ደግሞ። እሷ የባሌት ዳንስ በጣም ትወዳለች። ልጆቼ ፎቶ መነሳት፣ ፊልም መቅረጽ ያን ያህል አይፈልጉም። በአጠቃላይ ካሜራም አይወዱም ማለት ይቻላል። ባለቤቴ ግን ፎቶ መነሳት ዋና ሆቢያ ነው ብዬ መናገር እችላለሁ። ቤት ውስጥ ካለው ፎቶ 80% የሷ ነው ለማለት ይቻላል። በቀን ቢያንስ 1 ፎቶ ሳትነሳ አትውልም። እኔ እንደሷ ፎቶ መነሳት ባልወድም ማንሳት ግን ደስ ይለኛል። እንደውም ጎበዝ ነች ትለኛለች። ቤት ውስጥ ተጫዋች ነኝ። ቦክስ በጣም ወዳለሁ፣ ልፊያ ወዳለሁ። ባለቤቴ አንተ ፍቅርን የምትገልጸው በቦክስ ነው ትለኛለች። እውነቷን ነው። እዚህ ጋር እሁድ እኛ ቤት እንግዲህ ረፍት ነው፣ የቤተሰብ ቀን ነው። ቡና አልጠጣም፣ ግን ቤት ውስጥ ሲፈላ ነው የሚውለው። ባለቤቴ ትወዳለች። እሁድ ጠዋት ተነስተን ቤተክርስቲያን እንሄዳለን። ከዛ ተመልሰን በረንዳ ላይ ቡና ይፈላል፣ ስንጫወት እንውላለን። አንዳንዴም በስራ ላይ ላሳልፍ እችላለሁ። በነገራችን ላይ ስራ ከሌለኝ ከቤት መውጣት አልወድም። ሳምንት 15 ቀን ከግቢ ሳልወጣ ላሳልፍ እችላለሁ። ስራ እስከሌለኝ ድረስ በቤቴ እንደማሳለፍ ደስ የሚያሰኘኝ ቦታ የለም። እንደ ሆቢ ደግሞ ለኔ ትልቁ ሱሴ ብዬ የማስበው ስፖርት ነው። ከእሁድ በቀር ጠዋት ከእንቅልፌ ተነስቼ መጀመሪያ ስራ ስፖርት መስራት ነው። አይሰለቸኝም። ባገኘሁት አጋጣሚ ጂም እገባለሁ። ከ11 ዓመቴ ጀምሮ እስካሁን ከስፖርት ተለይቼ አላውቅም። ከስፖርት ውስጥ ሁሉ ደግሞ ያው ከላይ እንዳልኳችሁ ቦክስ ባይተሰልፍ እንደዚህ ይመቸኛል፣ ወዳለሁ። ከባለቤቴ ጋር የተገናኘን ሰሞን ምሳ በልተን ትንሿ ስታዲየም ይዣት ሄድ ነበር። እዛ ድንጋይ ላይ ቁጭ ብለን የቦክስ ግጥሚያ እናያለን። እሷ እንግዲህ አንደኛው ሰንዝሮ አገጩን ሲነርተው
ወይኔ በእግዚአብሔር ብላ በመሳቀቅ ጭንቅላቷን ስትይዝ እኔ ዘና ብዬ እንደሱ አይባልም በለው ነው የሚባለው ስላት በገረሜታ ታይ ነበር። ከዛ በኋላ ግን በደንብ ስንግባባና የእውነትም ወደ ፍቅር ውስጥ ጠልቀን ስንገባ ከኔ ጋር ቦክስ ለማየት መሄድ እንደማትፈልግ ነገረችኝ። ምን ነው ብላት በፊትም እኮ ካንተ ጋር መሆን ስለሚያስደስተኝ እኔ ሰዎች ሲደባደቡ ማየት አልወድም አለችኝ። ይመችሽ ብያው ተውኳት። እሷ ከስፖርት እግር ኳስ ነው የምትወደው። የሚገርመው ስለ ልጄ ክርስቲያን የተወሰኑ ገጠመኞች እዚህ ጋር ላንሳ። የ3 ዓመት ልጅ እያለ ባሽዋል የሚባል ትምህርት ቤት ነው የሚማረው የነበረው። እዛ ትምህርት ቤት የገና ዋዜማን ከኛ ጋር ማክበር አለብህ ብለው ኢንቪቴሽን ወይም ግብዣ ተላከልኝ። ጥሪያቸውን አክብሬ ሄድኩ። ትምህርት ቤቱ ከመዋለ ሕፃናት እስከ 12 ክፍል ነው የሚያስተምሩት። የመዋለ ሕፃናት ግቢው የተለየ ነው። እኔን የጠሩኝ ትላልቆቹ ነበሩ። ባሪፍ አቀባበል ነበር የተቀበሉኝ። ልክ ፕሮግራሙ አልቆ ወደ ቤት ልሄድ ስል የልጅ አስተማሪ ወደኔ መጣችና ልጅህ እንዴት እንደሚያከብር ማወቅ አለብህ ብላ ወደ መዋለ ሕፃናት ግቢ ይዛኝ ገባች። ዝግጅቱ አሪፍ ነበር። ሻማ በርቶልን፣ ብስኩት ምናምን ይሄ ኩኪሱ ተቆልሏል። ሁሉም ደስ ይላል። እናም አስተማሪዋ ተማሪዎች እንግዳ ይዤላችሁ መጥቻለሁ፣ ግሩም ኤርሚያስን ታውቁታላችሁ ብላ ስጠይቅ ልጄን ጨምሮ ሁሉም በአንድነት አናውቀውም አሏት። ከዛ ሳቄን እንዴት ልቆጣጠር? እሺ ሌሎቹ አይወቁም፣ የገዛ ልጅ አብሮ ነው አናውቀውም ያለው እና ያ ይገርመኛል። ሌላ ደግሞ ክርስቲያን የ8 ወር ልጅ ሆኖ ያለ ሴት ፊልም ላይ አንድ አጭር ሲን ሰርቷል። ያንን ፊልም እንግዲህ ካደገ በኋላ አይቶታል እና ካደገ በኋላ የጉማ ሽልማት ስነ ስርዓት ላይ ይዤ ሄድኩ። እዛ ስሸለም አየና ዝግጅቱ አልቆ ስንወጣ አኩርፏል። ክርስቲያን ምን ሆናል ብዬ ስጠይቀው አንተ ብቻ ነህ ለምንድን ነው ያልተሸለምኩት ሲል ያልጠበቅኩት ጥያቄ ጠየቀኝ። ክርስቲያን ሽልማት እኮ የሚሸለመው ፊልም የሰራ ሰው ነው ብዬ ላስረዳው ስሞክር እኮ ታዲያ ልጅ ሆኜ ፊልም ሰርቼ የለ ብሎኝ እረፍ። እንግዲህ ልጆች እንዲህ ናቸው፣ የደስታችን መሰረቶች፣ ቤታችን ምሰሶች፣ የሳቃችን ምንጮች ናቸው። አጋጣሚው ስላልፈቀደ ከባለቤቴ ጋር በሰርግ አልነበረም የተጋባ ነው። 10 ዓመት በትዳር ከቆየንና ልጆቻችን ከወለድን በኋላ ነው ሰርግ ደገስ ነው። በጣም ደስ የሚል ፕሮግራም ነበር። ልጆቻችን አጅበው በዘመድ ወዳጆች ተከበን ጥሩ የሚባል የሰርግ ዝግጅት ነበረን። እኛም ጓደኞቻችንም የሆኑ ዘመዶቻችን የተደሰቱበት ዝግጅት ነበር። ወደፊት የልጆቼ ልጆች ስለ አያቶቻቸው የሰርግ ስነ ስርዓት የሚያዩትና በትዝታ የሚተክዙበት የሰርግ ፎቶ አልበም በቤታችን ማስቀመጥ ችለናል። ትዳሬን በተመለከተ እድለኛ ነኝ። ለኔ ጓደኛዬ ነች ባለቤቴ። ነገሮችን ቀለል አድርገን ነው የምንኖረው። እሷ ሙያ ውስጥ ስለነበረች አብዛኛውን ነገሮች ታውቀዋለች። ያ በቀላሉ እንድትረዳኝና እንድታግዘኝ አድርጓታል። ከሁሉም በላይ ደግሞ በጣም ድንቅ እናት ነች። የልጆቹ ሙሉ ኃላፊነት የሷ ነው። እኔ የቤት ስራን በተመለከተ በጣም ሰነፍ የምባል አባወራ ነኝ። የልጅ ልብስ መቀየር እንኳን በቅጡ አልችልም። የልጆቹ ሙሉ ኃላፊነት በጫንቋ መሸከም በመቻሏ እኔን ነፃ እንደሆነና ስራዬ ላይ ብቻ እንዳተኩር በማድረግ ውጤታማ አድርጋኛለች ብዬ ነው የማስበው። ለዚህም ደግሞ አመስጋኝ ነኝ። እኔ በጣም ትዕግስተኛ ነኝ ብዬ አስባለሁ። ግን ማንም ሆነ ማንም ቀይ መስመርን ሲያልፍብኝ ማንነቴን ሁሉ ዘነጓለሁ። አንድ ቀን ከስጢፋኖስ ወደ ቦሌ የሚሄደው መንገድ ላይ መብራት ይዞኝ መኪናዬን አቁሜ እየጠበቅኩ ነበር። አንድ ወጣት ልጅ በመስኮት መጥቶ ይረብሸኝ ጀመር። ነፍስ ዞር በልልኝ የመጀመሪያ ቃሌ ነበር። ሊሰማኝ ነው። ይባስ ብሎ መነጽሬን ከግንባሬ ላይ ወስዶ አደረገው። የዚህን ጊዜ በቃ ትዕግስቴ ያለቀ። የመኪናዬን በራፍ ከፍቼ ስወጣ እሱ ሮጠ። ተከተልኩት። አሳድጄ ያዝኩት። ከዛ በቃ ያው ፖሊሶች መጡ፣ ልጁን አሰሩት። አቤት ገብቼ ከተረጋጋው በኋላ ሳስበው ልጁ አሳዘነኝ። እውነቱን ለመናገር እኔም ፍንዳታውኝ ብዙ ተመሳሳይ ስህተት ሰርቻለሁና አውቀዋለሁ ስሜቱን። በማግስቱ ምግብ ይዤ ሄጄ ጠየቅኩት። ክሴን አነሳውና እንዲፈታም አደረኩ። እና ይሄ እንግዲህ የትዕግስቴን ልኬት ለመግለጽ ያላንሳላችሁ ብዬ ነው። ፊልም በመስራት ሂደት ውስጥ ብዙ የሚገርሙና የሚያስደንግጡ አጋጣሚዎች አሉ። እያንዳንዱ ፊልም የራሱ የሆነው ውጣ ውረድና ክስተት አለው። ግን ለማሳያ ያህል የተወሰኑትን ገጠመኞችን ልንገራችሁ። የመጀመሪያ ስራዬን ማለትም ሄርሜላን እየሰራን ነው። ጓደኛዬ ስጢፋኖስ በሬ ነበር ኮሪዮግራፊውን ሲያሰራን የነበረው። አንድ የድብድብና የግልግል ሲን ነበረው። የአንደኛው ሴት እህቷ ስትመታ የሰፈር ጎረምሶች መቹን አባሩ የሚይዙበት ሲን ነው እና የአንደኛዋ እንግዲህ ሴት እህቷ ስትመታ የሰፈር ጎረምሶች መቹን አባረው የሚይዙበት ሲን ወይም ትዕይንት ነው።
እኔና ኢሳም አበሻ የድብድብ አክት እያሳየን ሳለ ድንገት እኔም ታይሚን ሳልጠብቅ ዞሬ ስሰነዝር እሱም ተንደርድሮ ሊከመርብኝ ስል በክርኔ አፍንጫውን አገኘሁት። ወዲያው ነበር ወደ ኋላ የተዘረረው። በአካባቢው ያሉ ሰዎች ሁሉ ተደናቅጠው ጓደኛዬ እስጢፋኖስ ማርሻል አርት ይሰራ ስለነበር እንዲህ አይነት ነገሮች ያውቃልና ቶሎ ብሎ በበረዶ አፍንጫውን አሸለትና የተጣመመውን አቃናለት። እዛም ይዘነው ቤተዛታ ሆስፒታል ወሰድነው። ረጅም ሰዓት የወሰደ ሕክምና ተደረገለት። በጊዜ ሂደት ነው የዳነው። በዛ ፊልም ላይ እኔም ሆነ ኢሳም አበሻ አዲስ ጀማሪዎች ነበር። አሁንም ድረስ ስንገናኝ የአፍንጫውን ጉዳይ አንስተን እንሳሳቃለን። ሌላም ያይዘነጋ ትዕይንት ደግሞ ሄርሜላ ፊልም ላይ ነው። በሽጉጥ መቷት የሚሮጥበት ሲና አለና መቷት ሲሮጥ ከመንደር ጠባቂ ጋር ይገናኝና ይታገዳል። እኔን የሚታገለኝ ልጅ የማርሻል አርት ባለሙያ ነበር። እየተከረባበትን ስንታገል ድንገት እጄ የካፖርቴክስ ውስጥ ገባ። ከዛ ባላንሲን ሳትኩና ግንባሪ መሬቱ አገኘኝ። ናም ተፈነከተ። ቀረጻው ቀጥሎ ነበር። ፊልሙ ላይ ደሜ ሲንጠባጠብ ይታያልና ያ ደም በነገራችን ላይ ተፈንክቼ ከግንባሪ ሲፈስ የነበረው እውነተኛ ደም ነው። ሜካፕ አልነበረምና ይሄንንም በዚሁ ላውሳ ፈልጌ ነው። አንዴ ደግሞ የፀሐይ መውጫ ልጆችን ለመስራት አፋር ሄደን ነበር። የተወሰነው ክፍል የሚቀረጸው ደሆ የምትባል ገበሬ ማህበር ውስጥ ነበር። ቀበሌው ከከተማው 40 ኪሎ ሜትር ገደማ ነው የሚርቀው። ቀን ከተማ ስንሰራ ቆይተን ሲጨልም ነበር ወደዛ መሄድ የጀመርነው። አጉልበቷ መኪናዋ ተበላሽታብን ከዛ አብረውን የነበሩ የአካባቢ ሰዎች ይህ አካባቢ እኮ የእንስሶች መኖሪያ ነው፣ የአንበሶች መኖሪያ ነው ሲሉ ነገሩን። ሁላችንም የዱር እንስሳን በስዕል ወይም በፊልም ካልሆነ በቀር በአካል አይተን አናውቅም። ሁሉም ነበር የደነገጠው። ከዛ ሹፌሩ የመኪናውን ብልሽት ለማየት ኮፈኑን ከፍቶ ባትሪውን ለሰለሞን ቦጋለ እንዲያበራለት ሰጠው። ሰሌ ግን በእንስሳው ወሬ በጣም ተደናግጦ ስለነበር ባትሪውን ወደ ሞተሩ ማብራት ሲገባው ወደ ኋላ ዙሮ ማብራት ቀጠለ። ሰሌ ምን ነካ አብራልኝ እንጂ ይለዋል። ራሱ ሊሰማው አልፈቀደም። እሱ ካሁን አንበሳው መጥቶ ተከመረብኝ የሚል ሐሳብና ጭንቀት ውስጥ እንደነበር ነው ማስታወሰው። ሌላኛ ገጠመኝ 862 ፊልምን ስሰራ የገጸ ባህሪ ፊቱ ይቀየር ነበር። የሜካፕ ባለሙያ ያንን የተቀየረ ፊት ለመስራት ፊቴን ካስት ማድረግ ፈልጎ በመጀመሪያ ይሄ ላቲስ ቀባኝ። ከዛ የፊቴን ቅርጽ ይዞ እንዲወጣ ሞልድ ለመስራት ጄሶ ደግሞ ይቀባል። ለካ ጄሶ ሲገዛ ተሳስቶ ለግንባታ የሚውል ጄሶ ነበር የተገዛው እና እሱን አምጥቶ ፊቴን ሙሉ በሙሉ ሸፈነኝ። ሁለቱ የአፍንጫዎች ቀዳዳዎች ብቻ ነበር የተከፈተው። ከዛ ግን ጄሶ ወዲያው ደረቀ። ቢባል በመጋዝ ቢሞከር በመሮ ቢሰረሰር ፍንክች አለላለ። እኔ አፌም ጭምር ስለተመረገ መናገር አልቻልኩም። ከዛ በምልክት እስክሪፕቶ እንዲሰጡኝ ጠየኳቸው እና ከዚህ በፊት እንግዲህ እጄ ተሰብሮ የአጥንት ሕክምና ጋር ሄጄ ጄሶ በመጋዝ ሲቆርጡ አይቼ ነበርና በዛ ጭንቅ ውስጥ ሆኜ ትዝ አለኝ። እስክሪፕቶ ከወረቀት ጋር ሲያመጡልኝ የአጥንት ሕክምና ጋር ወሰዱኝ አልኳቸው። ቶሎ ብለው ወሰዱኝ። እዛ ሐኪሞቹ ሲያዩኝ ገረማቸው። እነሱ እጁን እግሩን በፋሻ ተጠቅልሎ የሚመጣ በሽተኛ ነው የሚያውቁት እንጂ ፊቴን በጄሶ ተሸፍኜ ሲሄድ ደነገጡም፣ ገራም ገባቸው። እዛ አንስቴጂያ እንስጠው ወይስ አንስጠው ያው የሐኪሞቹ ክርክር ነው ማደንዘዣ። አንስቴጂያ ሰተነው ኮማ ውስጥ ከገባ አሁን ባለበት ሁኔታ ሊነቃ አይችልም፣ ስለዚህ ስቃዩን ቢችሎ ይሻላል ብለው ደመደሙ። ከዛ በመከራ በድሪል እየሰረሰሩ ያነሱልኝ ጀመር። ጄሶ ፍቴ ላይ ካለ ጸጉር ጋር እንግዲህ ተያይዞ ጸጉሬን እየነቀለ ስለነበር ከፍተኛ ስቃይ ነበር የሚሰማኝ። በቃ ሲነሳ ጄሶ እና ፊቴ ላይ ያሉ ጸጉሮችን ጠቅላላ እያዘ እንዲነሳ ነው። ከቀኑ 7 ሰዓት ላይ የተመረገብኝ ጄሶ በስንት ጣርና መከራ ከምሽቱ 2 ሰዓት ሊነሳ ይችላል። ኋላ የፊልሙን ኮንቲኒቲ መጠበቅ የግድ ስለነበር እንግዲህ ጺሜና የፊት ጸጉሬ እስኪበቅል ለ20 ቀን አካባቢ ፊልሙ ቀረጻው ተቋርጦ ነበር። አንድ ጊዜ ቆቦ የምትባል ደስ የምትል ትንሽዬ ከተማ ፊልም ልንሰራ ሄደን ነበር። አንተነህ አስረስ የሚባል ጎበዝ አክተር ነበር። እሱ የከተማው እብድ ሆኖ ነበር የሚሰራው። ታዲያ አንተነህ እብድ የሚያስመስለው ሜካፕ ተሰርቶ ትንሽ ነገር ነበር የሚቀረው። ተስፋ የቀረችው ሜካፕ መንገድ ዳር ቁጭ ብሎ ያስተካክልለታል። በዚህ ጊዜ አንድ ሰው እየመጡና ቀጥታ ተንደርድሮ ተስፋዬን በጥፊ ያጮሉት። ሁሉም ደነገጠ። ሰውየው ምን አይነት ጨካኝ ነህ? እንዴት በአእምሮ በሽተኛ ትጫወታለህ? ሰውን እንኳን ባትፈራ ፈጣሪን አትፈራም? በማለት በቁጣ ይወርዱበት ጀመር።
አረ እንደዛ አይደለም ፊልም ነው ቢባሉ ሊገባቸው ነው። ከኋላም የአካባቢ ሰው አስረድቷቸው ነው ትንሽ ሊረጋጉ ይችላሉት። 400 ፍቅርን ስሰራ ደግሞ ብዙ ያልተሞከሩ ነገሮችን ሞክረናል። የመጀመሪያው የቦክስ ውድድሮች ሲኖች ያሉበት ፊልም ነበር። በኢትዮጵያ እንደዛ አይነት ፊልም ተሞክሮ አያውቅም። 400 ፍቅር የመጀመሪያው ነበርና ያኔ ቦክስ ሲል ለመስራት 8 ወር ነበር የሰለጠንኩት። ከድር ከማል የሚባል የቦክሰኛ አሰልጣኝና ካሳውን የሚባል ልጅ ነበሩ ያሰለጠኑኝ። እያንዳንዱን ነገር በስነ ስርዓት ነው የሰራሁት። ፕሮፌሽናል ቦክሰኛ አድርገውኝ ነበር ማለት እችላለሁ። በእነሱ አባባል ኪሎ ሁሉ አጭሻለሁ። ኪሎ ማጨስ ማለት አንድ ቦክሰኛ የሚወዳደረው በ52 ኪሎ ግራም ከሆነና አሁን እሱ 60 ኪሎ ግራም ይመዝን ከሆነ ምንም አድርጎ ምንም የግጥሚያ ቀኑ ከመድረሱ በፊት 8 ኪሎን ቀንሶ 52 መግባት አለበት ማለት ነው። እንደዛ ሲያደርግ 8 ኪሎ አጨሰ ይባላል እና እኔም እንደዛ አድርጌ ሁሉ ነበር። መጨረሻ ላይ ኮንሶ የሚባል ልጅ ጋር ነበር የተዋቀስ ነው። የእውነት ነበር የተጋጠም ነው ማለት ይቻላል። በመሃል ለወድቅና ራሴ ልስት የነበረበት ቅጽበቶች ነበሩ። ቦክስ ከልጅነቴ ጀምሮ እንዳልኳችሁ የምወደው ስፖርት ነው። ለኔ ቦክስ መደባደብ ሳይሆን ትልቅ አርት ነው። በጣም ማየት ከምወዳቸው ስፖርቶች መካከል ዋነኛው ነው። በዛውም በ400 ፍቅር ላይ መንታውኝም ሰርቻለሁ። እሱም የተለየ ቻሌንጅ ነበር። በአንድ ፊልም ላይ 2 ፐርሰናሊቲ መጫወት ነው። ለዛ ስራ ስል ብዙ አይነት መንታዎች እንዳሉ አጥንቻለሁ። እነዛ መንታዎች መልካቸው የሚመሳሰል በባህሪ ፍጹም የተለያዩ ናቸው። አይደንቲካል ሚረር ኢሜጅ ትዊንስ ነው የሚባሉት። አንደኛው ግራኝ ከሆነ ሌላኛው ቀኝ ነው የሚሆነው። አንደኛው ነጭ ከወደደ ሌላው ጥቁር ይወዳል። በጣም ፈታኝ ስራ ነበር፣ ግን ተወጥቼዋለሁ ብዬ አስባለሁ። ለመጀመሪያ ፊልሜ መስዋዕት የተከፈለኝን ገንዘብ አስታውሰዋለሁ። 500 ብር እንደነበር። ለዛም ከብዙ ጊዜ በኋላ ነው የተከፈለኝ ቆይቶ። አሁን ያው ጥሩ የሚባል ክፍያ ነው የሚቀርብልን። እርግጥ ከውጭ ሀገር ጋር ሲወዳደር እውነቱን ለመናገር እዚህ ግባ የሚባል አይደለም፣ ግን ወፍ እንደ ሀገሯ ነው የምትጮህ ይባላል። ያው እንደ ሀገራችን ክፍያው ጥሩ ነው ብዬ አስባለሁ። እኔ እድለኛ ነኝ። በጣም ብዙ ፊልሞችን በጣም ትላልቅና ጎበዝ ከሆኑ ተዋናዮች ጋር መስራት ችያለሁ። ከሁሉም በላይ ግን ከአንጋፎቹ ጋር ያሳለፍኩት ጊዜ ለኔ ልክ እንደ ትምህርት ቤት ነው ብዬ ነው የማስበው። ለምሳሌ ከጋሽ ደበበ እሸቱ ጋር ሰርቻለሁ። ከጋሽ ደበበ እሸቱ ጋር ነው የምትሰራው የተባልኩ ቀን በጣም ነበር የደነገጥኩት፣ የተደሰትኩትም ተፈጣሪ ላይ ማለት ነው። እና ፈራሁም። ልዩ አይነት ስሜት ነበር የተሰማኝ። ደበበ እሸቱ፣ ወጋየሁ ንጋቱ፣ ጋሽ ተክሌ በጣም ማድንቃቸውና ከኔ በጣም የራቁ በቃ ደመና ላይ ያሉ ምላቸው አይነት ሰዎች ናቸው። ከጋሽ ደቤ ጋር ቶሎ ነበር የተግባባ ነው። እሱ ሲያወራ መስማት በጣም ደስ ነው የሚለኝ። እሱ ማውራት ከጀመረ እኔ ለማድመጥ ዝግጁ ነበርኩ። ብዙ ጊዜ እንደውም ኧረ እናንተ ሰዎች ሰዓቱ ረፈደ እኮ እየተባልን ነው ወሬያችን አቁመን ወደ ስራ የምንገባው። ስራቸውም ንግግራቸውም እንዲሁም ስብናቸው የሚያስደንቅና የሚያስተምር ነበር። ከአንጋፋዎቹ ብዙ ነገር መማር አለብን፣ ተምረናልም። እናም ደግሞ ለታናናሾቻችን ልምዳችንን ማቀበልና ማስተላለፍ አለብን። ህይወት ልክ እንደዚህ የዱላ ቅብብል ነች። ከመተወንም በተጨማሪ ሙያውን ለማሳደግ በተሻለ መጠን እጥራለሁ። በ2001 ዓመተ ምህረት የፊልም ጥበብ መመሪያ የሚል መጽሐፍ ተርጉሜ ለገበያ አቅርቤያለሁ። ያንን ያደረኩት ግሩም መጽሐፍ አሳተመ እንዲባል ሳይሆን አንድ ቲያትር ተሰጥኦ ያለው ሰው ትምህርት ቤት መግባት ባይችል እንኳን መጽሐፍን እያነበበ ችሎታውን ለማዳበር ልምምድና ጥረት እንዲያግዘው ብዬ ነው። በአማርኛ ቋንቋ የተጻፈ የፊልም ሙያ ማስተማሪያ ብዙም ባለመኖሩ ዋጋ ይኖረዋል ብዬ አስቤ ነው። አንድ ጊዜ ደግሞ ዱባይ ሄጄ የቲያትር ስልጠናም ሰጥቼ እንደነበር አስታውሳለሁ። ደጀን ደስታ የሚባል ጓደኛዬ ነበር። ዱባይ ያሉ አንድ ግሩፖች ፊልም መስራት ይፈልጉ ነበር። ያንን ፊልም ከመስራታቸው በፊት መሰረታዊ ቲያትር ጥበብ መማር ፈለጉና እኔን ወደ ዱባይ ወሰዱኝ። ለአንድ ወር ስልጠና ሰጥቻቸው ተመለስኩ። በተጨማሪም በቻልኩት መጠን አንዳንድ አማተር የቲያትር ክበቦች ጋር እየሄድኩ ልምዴን ላካፍላቸው ሞክራለሁ። ሌላውን የመሰሉ ሰዎች ረጅም ርቀት አልተጓዙም። ኮሚትድ ካልሆናችሁ የተሰጣችሁ ጸጋ ይወሰድባችኋል። ስትታወቁም የምትጠፉበት መንገድ ላይ እንዳትገኙ። ጭብጨባ ያቀልጣል፣ የቀለጠ ነገር ደግሞ ይፈሳል ብዬ ነው የምመክራችሁ። በዚህ አስተሳሰብ እንዲመጡ ነው የምፈልገው። አሁንም ለጀማሪዎች የምሰጠው ምክር ቢኖር ወደዚህ ሙያ ስትመጡ ልዩነት ለመፍጠርና አብዮት ለማስነሳት መሆን አለበት ብዬ ነው። የተለየ ሰው ለመሆን ነው መምጣት ያለባችሁ። ወደ ፊልሙ ኢንዱስትሪ ስትመጡ ማንንም ለመምሰል አትሞክሩ። አንድ የሚወዱትን ወይም የሚያደንቁትን አክተር ለመምሰል የሚጥሩ ጀማሪዎች በአጭሩ ነው የሚቀጩት። ደግሞ መቼም ቢሆን ሁሉም ነገር አውቀን ጨርሰናል ብላችሁ መቼም እንዳታስቡ።
ሁሉም ነገር አውቀናል ብላችሁ በወሰናችሁ ቅጽበት መማር ታቆማላችሁ። መማር ባቆማችሁበት ቅጽበት ደግሞ የቁልቁለት ጉዞ መጓዝ ትጀምራላችሁ። አንድ ተዋናይ ሁሉ ጊዜ ራሱን በአዲስ ዕውቀት ማዳበርና ማሳደግ አለበት። በየስራዎቹ የሆነ አዲስ ተመልካችን የሚያስገርምና የሚያስደንቅ ነገር ሊያሳይ ይገባል። ካለበለዚያ ይሰለቻል። ከሁለት ከሶስት ፊልሞች በኋላ የዚህ ሰውዬ ፊልም ወይም የዚች ልጅ ፊልም መባል ይጀምራል። አባ ወይስ ቬጋስን ስንሰራ ጣናን ሁለት አይቼዋለሁ። ከዛም ከብዙ ዓመት በኋላ ስመለስ በታንኳ እየቀዘፍን ወደ መሃል ሄደን ተቀርጸንበት የነበረው ቦታ በእምቦጭ አረም ምክንያት በእግሬ ልቆምበት ቻልኩ። ከፍተኛ ህመም ነበር የተሰማኝ። ጣና ሞገሱ ደስ ይላል። እዛ ቦታ ፀሐይ ስትጠልቅ ማየት ራሱ ልዩ ስሜት እንዲሰማን ያደርጋል። ለኔ በመንፈሳዊ ጸጋዎች የተሞላ ቦታ ነው ብዬ ነው የማስበው። ያ ቦታ በርካታ ገዳሞቹም በየደሴቱ ይገኛሉ። ማንነታችን ኢትዮጵያዊነታችን የያዘ ሐይቅ ነው ባይ ነኝ። እመቤታችን ተሰዳ ልጇን ኢየሱስ ክርስቶስን ይዛ የመጣችበትና ያረፈችበት ቦታ እንደሆነ እኔም አማኝ ነኝ። ክርስቶስ ከ30 ዓመቱ በፊት እዚያ ጣና ደሴት ላይ ተቀምጦ እንደነበር የሚሞግቱ ጽፎች አሉ። አዳምና ሔዋን በገነት ከመባረራቸው በፊት እዚህ ጣና ሐይቅ ደሴቶች ላይ እንደነበሩ ይነገራል። አባይ በመሃል ሰንጥቆ የሚያልፍበት ሚስጥራዊ ሐይቅ ነው። እነዚህን ሁሉ ነገሮች ስገጣጥማቸው ጣና የሚሰጠኝ ትርጉም ጥልቅ ነው። በ2011 እና 12 ዓመተ ምህረት አካባቢ በእምቦጭ አረም የተነሳ እንደዛ የመጥፋት አደጋ ተጋርጦበት ሳይ ልቤ ነበር የደማው። የእምቦጭ አረም ላይ እንዳደረኩት የዳሰሳ ጥናት አረሙ ከላቲን አሜሪካ እንደተነሳና መጀመሪያ ምዕራብ አፍሪካ፣ ናይጄሪያ እና ጋናን የመሰሉ ሀገሮችን አጥቅቶ ከዛ ወደ ምስራቅ አፍሪካ፣ ኬንያ፣ ታንዛኒያ እንዲሁም ኡጋንዳ እንደተስፋፋ ማወቅ ችያለሁ። የኡጋንዳ መንግስት ከቪክቶሪያ ሐይቅ ላይ በ2 ዓመት ነበር ሙሉ በሙሉ አረሙን ማጥፋት የቻለው። እንዴት አጠፉት ብዬ ሁኔታውን ሳጠና በዘዴያቸው በጣም ነበር የተደመምኩት። ዊብል የሚባል የነቀዝ ዝርያ በላብራቶሪ ውስጥ በማምረት ሐይቁ ላይ ያፈሰሱት። ነቀዙ ደግሞ የእምቦጭን ቅጠል እንደነፍሱ ነው የሚወደው። እናም በ2 ዓመት ቅጠሉን ቆረጣጥሞ በልተው ጨረሱት። እምቦጭም ከሐይቁ ላይ ጠፋ። በብዛ ህይወት ላይ የሚያመጣው ኢፌክት የለም። ጥናቱም ዘ ቤስት አፕሮች ብሎ ነው የሚገልጹት። ባህር ዳር የሄድኩ ጊዜ ይሄን ጥናት ለክልሉ ባለስልጣናት ነግሬያቸው ነበር። እነሱም እንደነገሩኝ የባህር ዳርና የጎንደር ዩኒቨርሲቲ ተመሳሳይ ዘዴ ላይ ተመርኩዞ ጥናት እያደረጉ እንደሆነ ነገሩኝ። ብቻ በአጠቃላይ ጣናም ብቻ ሳይሆን ባህር ዳርንም በጣም ወዳታለሁ። ወደፊትም ወደዛ አካባቢ ብኖር ሁሉ ደስ የሚለኝ ይመስለኛል። ሌላው በአባይ ወይስ ቬጋስ ፊልም ምክንያት በጣም ያወኩትና ይበልጥ የወደድኩት አባይ ወንዝን ነው። እኔ አባይን የኢትዮጵያ ሶስተኛው አይን እንደሆነ ነው የሚሰማኝ። ሳስበው የኢትዮጵያ ከፍታ የሚመጣው በአባይ እንደሆነ ነው የማስበው። እግዚአብሔር አምላክ የብርሃን አምላክ ነው። የኢትዮጵያ መነሳት በብርሃን እንዲመጣ የፈቀደበት የራሱ ሚስጥራዊ ምክንያት ይኖረዋል ብዬ አስባለሁ። ከአባይ በምናገኘው ሀብት የት ልንደርስ እንደምንችል ሳስብ ይደንቀኛል። ለኛም ብቻ ሳይሆን ለሌሎች ሀገሮችም ብርሃን ልንሆን ነው። አባይ ወይስ ቬጋስ ላይ ሙስሊም ሆኜ ነው የሰራሁት። በነገራችን ላይ ገበሬው ደግሞ ክርስቲያን ነበር። ሁለቱም ሙስሊሙና ክርስቲያኑ የአንድ አያት ልጆች ነበሩ። በእውነታው ዓለምም እኛ ሰፈር ውስጥ ድግስ ሲኖርን ድግሱ ክርስቲያን ቤት ከሆነ ለሙስሊሞች ለብቻቸው፣ ሙስሊም ቤት ከሆነ ደግሞ ለክርስቲያኖች እንዲሁ ለብቻቸው ማዕድ ይሰራል። ይሄ ነው ኦሪጂናሉ እኛነታችን የሚገልጸው መግለጽ ያለበትም ብዬ ማምነው። አሁን ሃይማኖትን የመከፋፈያና የመለያ ምክንያት ሲያደርጉት በጣም ያበሳጨኛል። እንደዛ አይነት ሰዎች ልክ እንደ አረም ነው የማያቸው። አረም ደግሞ ለጊዜው ይረብሻል እንጂ ተነቅሎ መጣሉና መክሰሙ አይቀርም። ያንን የሙስሊም ካራክተሩን ሳጠና ያገኟቸው ስለ እስላማዊ አስተምሮቶች የህይወት መርሆች ያደረኳቸው ሁሉ አሉ። አባይ ወይስ ቬጋስ ገበሬውና ሙስሊሙ አንዳቸው በአንዳቸው ውስጥ እንዴት ሀገራቸውን እንዳተረፉ የሚያሳይ አሪፍ ስራ ነው። ኢትዮጵያ ማለት ለኔ ዓለም ነች ብዬ አስባለሁ። ዓለም በኢትዮጵያ ትገለጻለች። ኢትዮጵያ የሰው ልጆች ሁሉ መሰረት ናት ብዬ ማምናለሁ። ይህን ስል ፕሮፌሰር ላጲሶ ደሊቦ በ2008 በጻፉት መጽሐፍ በአሜሪካ የሚችገን ዩኒቨርሲቲ ውስጥ የተደረገ ጥናት ነው። 51 በሚሆኑ የዓለም ዝርያዎች ላይ 938 ከሚሆኑ ፈቃደኛ ሰዎች በወሰዱት ናሙና ያገኙት ውጤት በሳይንሱ ስኬድ ከበርካታ ዘመናት በፊት ያ ማለት ከ16000 ዓመት እንደሚለው ሳይንሱ ዓመት በፊት ሁሉም የዓለም ህዝብ ከኢትዮጵያ ተነስቶ ወደ ዓለም እንደፈለሰ ነው ውጤቱ ያመላከተው። የማንኛውም የሰው ልጅ መሰረትና መነሻ ኢትዮጵያ ናት ለሚለው እንደ አንድ ማሳያ ሊቆጠር ይችላል። ከዛም በተጨማሪ ኢትዮጵያ የቋንቋ መሰረት ናት።
በዓለም ላይ ሳንስክሪትና ግዕዝ ሁለቱ ቋንቋዎች የዓለም ሌሎች ቋንቋዎች መሰረት እንደሆኑ ይነገራል። ሳንስክሪት ራሱ ከግዕዝ እንደወጣ ሊቀ ሊቃውንት አያሌውም ተናግረዋል። ግዕዝ የቋንቋዎች ሁሉ መሰረት ነው። የሰው ልጅና እግዚአብሔር የሚግባቡበትም ቋንቋ ነው ተብሎ ይታሰባል። በዓለም ላይ 7 የድምፅ ንብረት ያለው ቋንቋ ግዕዝ ብቻ ነው። ሶስተኛ ደረጃ ላይ ስንመለከት ኢትዮጵያ ለእምነቶች መሰረት ነች። የእስልምና ሃይማኖትን ስንመለከት ነብዩ መሐመድ በልጅነታቸው አባታቸው ይሞቱና እናታቸው የአባታቸውን መቃብር ለመመልከት ወደ መቃብር ሲሄዱ አብሯቸው ኡሙ ሀይት ነበር ያሉ። ከዛ መቃብሩን አይተው ሲመለሱ በመካና መዲና መካከል ያለ ቦታ ላይ ድንገት ሲሞቱ ነብዩ መሐመድን ማን የተረከባቸው? ኢትዮጵያዊቷ ኡሙ ሀያት ነበሩ። ነብዩ መሐመድን ያሳደጓቸው እሳቸው ናቸው። ያ ማለት እስልምናን ያሳደጉት እሳቸው ናቸው። ነብዩ መሐመድ ኢትዮጵያን አትንኩ ያሉት ሙስሊሞችን ስለተቀበለችና በክብር ስላስተናገደች ብቻ ሳይሆን ያሳዳጊ እናታቸው ሀገር ስለሆነች ጭምር መሆኑ እዚህ ጋር ልብ ይለዋል። በዛ ላይ መጀመሪያው አዛን ያለው ኢትዮጵያዊም ቢላል ነው። እሱ አዛን ሲያደርግ እስከ ገነት ይሰማል ይባላል። በክርስትና እናታችን ቅድስት ድንግል ማርያም ከሄሮድስ ሸሽታ ተሰዳ በነበረችበት ጊዜ ኢትዮጵያ መጣ ነበር። እንደ ነባቦችም ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ዓመት እስኪሞላው የተቀመጠችውም እዚህ ኢትዮጵያ ውስጥ ጣና ገዳም እንደሆነ የሚናገሩ መጽሐፎች አሉ። በአጠቃላይ ዓለም በኢትዮጵያ ውስጥ፣ ኢትዮጵያ ደግሞ በዓለም ውስጥ ትገለጻለች የሚል ጠንካራ እምነት አለኝ። ከፊልም ትወና በተጨማሪ በተለያየ የአዲስ ዓመት መቀበያ እና የተለያዩ አውደ ዓመት ፕሮግራሞች ላይ መድረክ መሪ ሆኜ የሰራሁባቸው አጋጣሚዎች አሉ። የተወሰኑ የበጎ አድራጎት የገቢ ማሰባሰቢያ ፕሮግራሞችንም መርቼ አውቃለሁ። ያው ፕሮግራም የመምራት ችሎታዬን ያዳበርኩት በሂደት ነው። እንደሚታወቀው በሂደት ውስጥ ብዙ የምንማራቸውና የምናሻሽላቸው ነገሮች አሉ። መድረክ ለመምራት መድረክ ላይ ከመውጣቴ በፊት በተቻለ መጠን ፕሮግራሙ ምን አይነት ቢሆን ነው ጥሩ የሚለውን በደንብ ተጨንቄ ነው የምወስነው። እኔ ባየው የምመርጠው አይነት ፕሮግራም እንዲሆን እፈልጋለሁ። እዛ መድረክ ላይ ለሚጋበዘው እንግዳ ጥያቄ ሳዘጋጅ መጀመሪያ እኔ ስጠየቅ የማልወዳቸውን ጥያቄዎች በማስወገድ ነው የምጀምረው። ለምሳሌ አንድ የኪነ ጥበብ ባለሙያ ጥያቄ ስጠይቀው እሱ ብቻ እንዲመልሰው ሳይሆን ተመልካቹም ለመመለስ የሚሞክረው አይነት ጥያቄ እንዲሆን እፈልጋለሁ። አሃ ለካ ጉዳይ እንደዚህ ነው እንዴ ብሎ የሚደመምበት እንዲሆን እሞክራለሁ። ለዛም ረጅም ጊዜ ወስጄ ዘጋጃለሁ። በቻልኩት መጠን መድረክ ስመራ ፕሮግራሙ መረጃም እንዲኖረው ማዝናናትም እንዲችል እፈልጋለሁ። ሆስት ሲደረግ ዝም ብሎ መድረክ ላይ አይወጣም። እንደዛ ከሆነ ኮንፊደንስ ኖሮ መድረክ መምራት አይቻልም። የመድረኩ መሪ የመድረኩ ሞተር እንደማለት ነው። መድረክ መምራት ከባድ ስራ ነው። የመድረክ አጋፋሪ መሆን ከትወና ለየት ይላል። አንድ ሰው ትወናውን ሲሰራ ገጸ ባህሪውን ተላብሶ ነው የሚሰራው። መድረክ ሲመራ ግን ራሱን ሆኖ የሚሰራው ስራ ነው። መድረክ ላይ የሚጋብዛቸው ትልልቅ ሰዎች ናቸው። ለነሱ የሚያቀርባቸው ጥያቄዎች እንደ ሰዎቹ የእውቀትና የልምድ ሁኔታ ለእያንዳንዳቸው በልካቸው የተሰፋ ለመሆኑ እርግጠኛ መሆን አለበት። እኔም ሁል ጊዜ ለማድረግ የምጥረው እንደዛ ነው። አንዳንድ ጥያቄ መጠየቅ የማይፈልጉ ዘፋኞች አሉ። መድረክ ስመራ ወደ መድረክ ከመውጣታቸው በፊት ከጀርባ ሲያገኙን እባክህ ዝም ብዬ ዘፍኜ ልውረድ ምንም አትጠይቂኝ ብለው ይለምኑኛል። ለምን መጠየቅ እንደማይፈልጉ እረዳቸዋለሁ። እኔም ውስጥ ያለ ተመሳሳይ ፍላጎት ነው። የመልስ እንጂ የጥያቄ መጥፎ የለውም ይባላል። አንዳንዴ የመለስነው መልስ ባላሰብነው መንገድ ተተርጉሞና ተሰንጥቆ ህይወታችንን የሚበጠብጥና ሰላማችንን የሚንድ ሆኖ ይገኛል። እንደዚሁ በልዩነት ማደንቃቸው ድምጻውያን አሉ። ለምሳሌ አረጋኝ ወራሽ ያው እንዳልኩት ከልጅነቴ ጀምሮ ማደንቆና ሞዱ ድምጻይ እንደሆነ ተናግሬያለሁ። ሌላው ድምጻይ ደግሞ ማዲንጎ አፈወርቅ ነው። ማዲንጎ ሲዘፍን ብቻውን አይመስለኝም። እውነቱን ለመናገር ጉሮሮ ውስጥ 4-5 ሰዎች ያሉ ይመስለኛል። ሲዘፍን በአንዴ ማአት አይነት ድምጽ ነው የሚያወጣው። አመት በዓል ሲሆን እቤት እንደማንኛውም አባወራ ደግሞ ዶሮም በግም ማረጄ አላውቅም። ማረድ ብቻ ሳይሆን ሲታረድም ማየት አልወድም። ይሄም ተፈጥሮዬ ነው። በህይወቴ አርጄም ሲታረዱም አይቼ አላውቅም። ግን የሚገርመው መብላት ደግሞ እወዳለሁ። በተለይ የጥሬ ስጋ አድናቂ ነኝ። ከዚህ በፊት እንደተናገርኩት በበርካታ ሀገራት ውስጥ የውጭ ሀገር ሽልማቶችን የመቀበል እድል ነበረኝ። እቤቴ በሽልማት ዋንጫዎችና ምስክር ወረቀቶች የተሞላ ነው ብል ማጋነን ያው ነው። በውጭ ሀገር ከተሸለምኳቸው ሽልማቶች ውስጥ አንዱ ራሴ ጽፌ ያዘጋጀሁት የ9 ደቂቃ ፊልም ነበር። የጫማ ሰፊ ገጾች የሚል ርዕስ አለው። አንድ መንደር ውስጥ ስለሚኖር አንድ ጫማ ሰፊ ታሪክ የሚያወራ ነው። ዘውጉ ድራማ ነው። በዚህ አጭር ፊልም ከ5 በላይ ዓለም አቀፍ ሽልማቶችን ከአሜሪካ፣ ካናዳ ከመሰሉ ሀገሮች አግኝቼበታለሁ። የመጨረሻ ሽልማቴ ከአየርላንድ ነው የወሰድኩት።
ሽልማቱን ያገኙት በቻርሊ ቻፕሊን ስም ከተሰየመ አንድ ዓለም አቀፍ ፌስቲቫል ላይ ነው። ፌስቲቫሉ እንግዲህ 6 ሰዓት ያህል በባቡር ተጉዘን ኬለኒን የምትባል ከተማ ላይ ነው። ኬለኒን ቻርሊ ቻፕሊን ሆሊዴይ ላይ ቤተሰቦቹን ይዞ እረፍቱን በተደጋጋሚ የሚያሳልፍባት የሱ ተወዳጅ የሆነች ከተማ ነበረች ይባላል። በዚህ የተነሳ ከተማዋ እሱን ነው የምትሸተው። በሱ ስም የተሰየመ መንገድ አለ፣ ለሱ የተሰራ ሐውልት አለ። በየህንጻዎቹ የሱ ምስል አይጠፋም። ፌስቲቫሉ 4 ቀን ነበር የፈጀው። በዛም መሰል ታሪካዊ ኢቨንት ላይ እኔ ጽፌ ያዘጋጁት ፊልም ሽልማት ሲያገኝ በጣም ያኮራል። ግን ህልሜ ገና ሩቅ ነው። ወደፊት እስካሁን ካገኟቸው በላይ ሽልማቶች በማግኘት ዓለም አቀፍ የፊልም ባለሙያ ሆኜ ሀገሬን ማስጠራት እፈልጋለሁ። በኢትዮጵያ ብቻ ሳይሆን ሆሊውድ ውስጥም ገብቼ ራሴን አሻራ ማሳረፍ ህልም አለኝ። ደግሞ በትወናም ብቻ ሳይሆን በዳይሬክቲንግ እና በፊልም ጽሁፎች ላይ መስራት እፈልጋለሁ። እርግጥ እስካሁን በጽሁፍም ሆነ በዳይሬክተርነት የተሳተፍኩባቸው የተወሰኑ ፊልሞች አሉ። ወደፊት ከዚህ በበለጠ አጠንክሬ እሄድበታለሁ። በቅርቡ ታይቶ በበርካቶች ዘንድ እጅግ ተወዳጅ መሆን የቻለው የራሴ ዳይሬክቲንግ ውጤት የሆነው የሱፍ አበባም የቅርብ ትውስታ ነው። በህዝብ ዘንድ በጣም ተቀባይነት ካገኙ ስራዎች መካከል አንዱ ላምባ ነው። ላምባ እንግዲህ በኩላሊት በሽታ ላይ መሰረት ተደርጎ የተሰራ ነው። በየፊልም ቤቶቹ በጣም ብዙ ሰዎች ከየሲኒማ ቤቱ በፊልሙ አጋማሽ ላይ ፊልሙን ሳይጨርሱ ራሳቸውን ስተው ወደ ሕክምና ኬላዎች እስኪወሰዱ ድረስ መድረሳቸውንም አውቃለሁ። እኔ ራሴ የሰራሁትን ፊልም በምርቃቱ ቀን ሳየው በጣም ነበር እንደ አዲስ ልብ የተነካው። ሁሉም ሰው ሲያየው ራሱን እዛ ቤተሰብ ውስጥ ከቶ ስለሆነ በሐዘን ላይ ነካ አይችልም። አንድ ሰው የኩላሊት በሽተኛ ከሆነ ንብረት ወደ መሸጥ ይመጣል። ከዛ ቀስ በቀስ ሁሉ ነገር ያጣል። አንድ ሰው በበሽታው ሲያዝ ኩላሊቱ ፌል እንዳደረገ ከተረዳ መጀመሪያ ሌላው ቢቀር ካቲተሩን ለማሰራት ብቻ ራሱ 20 ሺህ ብር በዛ ሰዓት ይከፍል ነበር። ከዛ በኋላ ነው ዲያሊሲሱን ለማሰራት የሚችለው። ዲያሊሲስ ደግሞ በሳምንት 5000 ብር፣ በወር 20 ሺህ ብር ብለን እናስብ። ታዲያ በእኛ ሀገር ይሄንን አፎርድ የሚያደርግ ኢትዮጵያዊ ስንት ነው? ማን ነው የሚለው ጥያቄ ይነሳል። በዛ ላይ አብዛኞቻችን ግንዛቤው የለንም። እኔም ይሄን ፊልም እስከሰራ ድረስ መረጃው አልነበረኝም። እዚህ ላይ አንድ ታሪክ ነገር የለፍ። አንድ የገበሬ 17 ዓመት ልጁ ትታመምበትና ወደ አዲስ አበባ ይዟት ይመጣል። ሆስፒታል አስገብቶ እንዳስመረምራት እንግዲህ ኩላሊቷ ፌል እንዳደረገ ይነገረዋል። ከዛም ካቲተሩን ለማሰራት 20 ሺህ ብር እንደሚያስፈልግ ይነገረዋል። ገበሬው ወደ ሀገሩ ይመለስና ከብቶቹን ሽጦ ከዘመድ አዝማድም ለምኑ 20 ሺህ ብሩን አምጥቶ ይከፍላል። 20 ሺህ ብር በዛ ሰዓት እንግዲህ አሁን የነበረውን ቫልዩ ብቻ አልነበረም የነበረው። አስቡት። በከፈለው 20 ሺህ ብር ካቲተሩ ተሰራላት። በቃው ምንም ነገር ዝግጁ ነው፣ ዲያሊሲስ አስጀምርላት ተባለ። ገበሬው አልገባው። በዛ በከፈለው 20 ሺህ ብር ልጁ ሙሉ በሙሉ የምትፈወስ ነበር የመሰለው። ኋላ ላይ የኩላሊት ንቅለ ተከላ እስኪደረግላት ለዲያሊሲሱ እኮ በየሳምንቱ ይሄን ያህል ሺህ ብር ተከፍላለህ ሲሉት ራሱን ስቶ ተዘረረ። ይሄ በጣም የሚያሳቀቅ ሀቅ ነው። ብዙ ቤተሰብ በዚህ በሽታ ምክንያት ፈርሷል። ለኔ ቤተሰብ ማለት ሀገር ማለት ነው። የቤተሰብ ቀጥ ብሎ መቆም ነው ሀገርን የሚያቆማት። ያ ፊልም ግን አብዮት ነበር ያስነሳው ቢባል ማጋነን አይሆንም። ብዙዎቹ እንዲነጋገሩበትና ለኩላሊት በሽተኞች ልባቸው እንዲደነግጥ ማድረግ የቻለ ስራ ነበር። የፊልም ስራ ክብር ሊሰጠው የሚችል ሙያ ነው። ቲያትርም እንደዛው። አሁን እንዲህ አይነት የፊልም ተዋናይ ሆኜ ቲያትር መስራት ግን ፈራለሁ። መድረክ ማለት ራሱ ሲምቦሉ ተመልካች ከስር ይቀመጣል፣ መድረኩ ከፍ ይላል። ተዋናዩ መድረክ ላይ ወጥቶ የሰው ልጅ ጭንቅላት ላይ ነው የሚሰራው። ሰርጀሪ እንደመስራት ነው የሚታሰበው። እንግዲህ ይሄ ሊታሰብበት ይገባል ባይ ነኝ። የፊልም ኢንዱስትሪ ቢዝነስ ማፍሪያና ዝና መሸመሻ ተደርጎ መታሰብ የለበትም። ሁሉም ሰው የተፈጠረው በምክንያት ነው ብዬ አምናለሁ። ሁላችንም የተፈጠርንለትን ነገር ማግኘት ዋና ህይወታችን ግባችን ሊሆን ይገባል። እንደዛ ከሆነ ውጤታማ እንሆናለን። ራስን ፈልጎ እንደማግኘት ከባድ ነገር የለም። እድለኛ የሆነ ሰው በጊዜ ያገኛል። ካለበለዚያ እንደኔ ከብዙ መከራና ጥረት በኋላ ያገኛል። ግን ፈጠነም ዘገየም የህይወት ጥሪያችን ሳናገኝና መክሊታችን ወደ ውጤት ሳንመነዝር መሞት የለብንም። አሁን ፊልም ኢንዱስትሪው አጥር አልባ ግቢ ሆኗል። ሰው በተፈጥሮ መጥፎ ሆኖ አይፈጠርም። ሰው መጥፎ የሚሆነው ያለ ቦታው ሲገኝ ነው ይባላል። እኔ ወታደር ሆኜ ተፈጥሬ ነርስ ሆኜ የምሰራ ከሆነ ሰው ከመግደል ውጭ ማዳን አልችልም። አሁንም ፊልም ኢንዱስትሪው መክሊታቸው ባሉኑ ሰዎች እየተሞላ ይመስላል። አንድ ነገርን ሞር ባወቀው ቁጥር እየፈራና እየተጠነቀቅ ነው የምትሄደው። የማያውቅ ሰው ግን ያው ደፋር ነው። ሀገሮች ጀግኖችን የሚፈጥሩት በፊልማቸው ውስጥ ነው እንደሚታየው።
በአዲሱ ትውልድ ሀገርን የመውደድ ጽንሰ ሐሳብን የሚያሰርጹት በፊልማቸው ነው። ሲኒማ ወይም ፊልም ማለት ለአንድ ሀገር ብልጽግና መሰረት ነው። በእኛ ሀገር ግን የገባን አይመስለኝም። የፊልም ኢንዱስትሪ ውስጡ ባሉት ባለሙያዎችም በህዝቡም ሆነ በመንግስት ትኩረት ማግኘትና ተገቢውን ስፍራ ማግኘት አለበት በሚል መልእክቴ ለዛሬ ልሰናበት። ተዋናይ ግሩም ኤርሚያስ ወጋየሁ ነኝ። ቸር ሰንብቱልኝ።